الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد ወንድሞች ይህ ሁለተኛ ሸሪጥ ነው እንዲያውም ሁለተኛ ምዕራፍ ነው ማለት ነው በዚህ ሁለተኛ ሸሪጥ እንግዲህ እንደሰማችሁት በአንደኛው ሸሪጥ ስለ محبة النبي صلى الله عليه وسلم ስንናገር ቆይተናል يعني እንዴት ወደዱን እኛ ደግሞ ምን አይነት መውደድ እንዳለብን ለነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala አዞናል ዋጅብ ነው ብሎናል ነብያችን መውደድ ዋጅብ ነው ፈርድ ነው ልክ እንደ ሶላትና እንደ ሲያም ነው ብሎናል እና አሁን ወደ ዋናው እንትኑ ልግባ የሸሪጡ ምሰሶ የሆነው ወደ ተውሂድ ልገባነኛ አሁን እና ምን ብዬ ልጀምረው هذا المحبوب هذا النبي الكريم በጣም የምንወዳቸው ትልቅ ነብያችን ሰለላሁ ዐለይሂ ወሰለም በመንድነው ምን ይዘውልን ነው የመጡ እና አንድ ሰው የወደድከው ያዘዘህን ነገር ታረጋለህ እና እሱ የሚወደውን ነገር ነው የምታረገው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይዘውልን የመጡ ምንድነው ምክንያቱም ሸሪጡ ምንድነው የሚለው هذا نبينا وما جاء به نعم اذا وهذا الجزء አሁን ያስኩት ሸሪጥ እንግዲህ በጣም ከፍተኛ ሚዛን የሚሰጠው ነገር ነው ምክንያቱም የተውሂድ ነገር ነው نعم ከዛ በኋላ ያخ ኢብሊስ ሸይጣን በሽርክ ካስገባህ ምንድነው የሚፈልገው ካንተ እውነቴ ነው ትልቁ ሸይጣን ካንተ ጋር ዳኢመን ወአበደን በሽርክ እስከሚጥልህ ድረስ ካንተ ጋር ነው የሚሆነው አይተውህም ወደ ሽርክ ከገባህ በኋላ ግን የነሱ ህፃናች ነው የሚልክልህ ምክንያቱም ሸይጣን በሽርክ ካስገባህ ምን ይፈልጋል ካንተ እውነቴ ነው ትልቁ የሸይጣን ሀብት የሰው ልጅ በሽርክ እንዲያስገባው ብቻ ነው ምክንያቱም ቃል ገብተዋል ድሮ አላህ Subhanahu Wa Ta'ala ከራህመቱ ሲያባረው እንግዲህ ምን አለው ጌታዬ ከራህመት አባረርከኝ አው እንግዲህ እድሜና ረዝምልኝ እስከ يوم القيامه ብታቆየን እውነቴ ነው እኔ ሁሉ ላንተ ወዳንተ የሚመጣ ሰው አሳስቼ ወደ ግራ ምልከው ሰው እንትነኝና እድሜ ካስረዘምከልኝ እነዚህ በኒ አደም በሙሉ አጠፋቸዋለሁ ብለው ቃል የገባበት ቃል እንግዲህ እስካሁን ድረስ እየሰራ ነው نعم ስለዚህ ኢብሊስ ماذا يفعل በሽርክ ካስቀመጠህ ምን ይፈልጋል ከዛ ቀጥሎ እንግዲህ ስገድ ነው የሚልህ ጾም ነው የሚልህ ሰደቃም ስጥ ነው የሚልህ ምክንያቱም الاساس فاسد መሰረቱ በጣም ፍርስና መሰረቱ በጣም يعني አላህ የማይቀበለው መሰረት ስለሆነ በሽርክ ስለተመሰረተ የፈለከውን ብትሰግድ ብትጾም ሸይጣን ሱብሃንአላህ ህፃኖቹ ልኮ ነው እንትን የሚያታልህ ማለት ነው طيب ከዛ በኋላ يا اخوانا አሁን يقول سبحانه وتعالى من الى الله سبحانه وتعالى በቁርአን እንደዚህ የመሳሰሉ ሰዎች አሉ ይላል يعني በሽርክ ይያሉ ጥሩ ኮነው ያለን አልተሳሳትንም እኛ በጣም ምንድነው እነዚህ ተሳስታቸዋል የሚሉት እኮ ዝም ብሎ ኮናቸው እኛማ በጥሩ ሁኔታ ነው ያለነው ይያሉ ብዙ ስራ ብዙ ሰላት ብዙ ዘካት ብዙ ሰደቃ እና ብዙ በጎ ስራ የሚሰሩ ሰዎች ግን ጥፋተኞች መሆናቸውን አለማወቃቸው በጣም ያሳዝናል ልንገራችሁ ኢላ አላህ Subhanahu Wa Ta'ala يقول سبحانه وتعالى في القرآن هل أنبئكم بالأخسرين أعمالا እና ስራ ሰርተው ስራቸው ከንቱ የሄደ አላህ ያልተቀበለላቸው ልንገራችሁ ይላል እሺ ንገረን ጌታዬ هل أنبئكم بالأخسرين خسارة يهونوا أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا يعني ተሳስቻለሁ አይልም ጥሩ እኮ ነው ምሰራው አላህ እኮ የወደደኝ ነው ብሎ በሽርክ ውስጥ ገብቶ ብዙ ስራ የሚሰራ አረተው ይሽርክ ነው ስትለው የማይሰማ ሰው ዝም ብሎ እኮ ነው የሚሰራ ያለው خسران እኮ ነው እና የሚያረጋው ነገር በሙሉ ነገ ባዶ እጅ እኮ ነው አላህ ዘንድ የሚቀርበው ይላል نعم وهم يحسبون انهم يحسنون صنعا ጥሩ እየሰራን እኮ ነን ይላሉ طيب ولو نسأل اخو الان አሁን በአለም በዚህች ምድር ስንት እስላም አሉ ብንል 1200 ሚሊዮን ደርሰዋል ይላል 1200 ሚሊዮን እስላም አሉ ይባላል طيب ሁሉ يعني በተውሂድ የተነጸና የተገነባ ሰው ነው እንላለን والله لا አብዛኞቹ እንዲያውም
በሽርክ يعني የሽርክ ነገር ያላቸው በሽርክ ውስጥ የገቡ ናቸው طيب እንዴት ታውቃለህ ብለህ ጠይቀኝ እኔ አይደለም እንደዚህ ያልኩት አላህ Subhanahu Wa Ta'ala እንደዚህ ይላል አላህ Subhanahu Wa Ta'ala አሁን እስከ يوم القيامة የሰው ልጅ እኔ እስላም ነኝ ያለ በኢማኑ ሽርክ የሚያስገባ ሰው ይበዛል እና በጣም መጠንቀቅ አለብን يقول سبحانه وتعالى في سورة يوسف وما يؤمن أكثرهم بالله إلا وهم مشركون نعم وما يؤمن إيمان دالاتشو نقرونال إيمان كوالاتشو إسلام كوناتشو يسجدالو يصومالو جن بإيماناتشونا بمسجداتشو بمصوماتشو شركنة ياسقبو شيخ إجلي إيالو ياسقبوناتشو إن دمو كان يقى بدنب تملكتو يقول وما يؤمن أكثرهم إلال أبزنيوشو يالو يسولج بمريت يعني إيمان بنورهم بسجدم ሽርክ ያስገባ ነው የሚሰግደው እና እኔ ደግሞ ቅንጣት ታህል ሽርክ የገባበት ዒባዳ ወይም መገዛት አልቀበለውም ይላል Subhanahu Wa Ta'ala طيب اذا الله Subhanahu Wa Ta'ala يعني ሽርክ ነው የሚጠላው አው ትልቅ ሽርክ ስለሚጠላ ነብያችን ሰለላሁ ዐለይሂ ወሰለም ይህ ሽርክ ከሰው ልጅ ለማስለቀቅ ብቻ ነው የላካቸው ማለት ነው طيب الدنيا الآن يا اخوة مليئة بالفتن الدنيا هون فتنة بزابت الدنيا نو نتشي هون يالتشو لذلك شوفوا سيدنا أحمد بن حنبل واحد من الأئمة الأربعة كنزا أردت مذهبوش أندو إمام أحمد يميبارو من يلالو مسلاتشو يهبا قزيات شونو أهم بمتو من يلو نبر من يلالو أنا ألو إني لا أعجب ممن هلك كيف هلك ولكن أعجب ممن نجا كيف نجا إني كو ያ የጠፋ ሰው እኮ እንዴት እንደጠፋ እኮ ብዙ አልገረምም ምክንያቱም ሸይጣን አለ የነፍስ ፍላጎት አለ ሰው ቢጠፋ እኮ እንዴት ጠፋ ብለህ አትደነቃሉ ላኪን እኒ በጣም የሚደነቀው ግን الذي نجا كيف نجا ነፃ የወጣ ከዚህ ድል የተጎናጸፈ ከሐላክ ከሽርክና ከጥፋት ድል የተጎናጸፈና ከዚህ በጣም ነፃ የሆነ ሰው ሳይ በጣም እደነቃለሁ ምክንያቱም الدنيا الآن فتن ነው ፊትና ስለበዛ እና በንጽህና ተውሂድ አላህ የሚወደው ስራ የሚሰራ ሰው ሳይ በጣም ይገርመኛል ይላሉ سيدنا أحمد ولذلك يا اخوه حتى لا تقولوا غدا ነገ አላህ ዘንድ ስንቀርብ እኔ እውነቴ ነው የኔ ካሴቶች የሰማችሁ ጠቅላላ አማርኛ ተናጋሪዎች እና ነገ አላህ ዘንድ ሁለት እጄ አስራችሁ እንዳታቀርቡኝ እንዴት ለምሳሌ ይህ ሼክ ኢብራሂም የሚባለው እሱ እኮ ነው የነበረ ዓለማችን እና ስለ ሰላት አስተምሮናል ስለ ሐያት ዘውጂያ ትዳር ህይወት አስተምሮናል ስለ ተፍሲር ማስተምሮናል ውዱእ እንዴት እንደሚደረግና ሐጅ እንዴት እንደሚካሄድ ጾም እንዴት እንደሚጾም ሁሉ እኮ አስተምሮናል ወላኪን ምሰሶ ሆነ ተውሂድ አንተ አንድ መሆንክ ሌላ መገዛት እንደሌለብን ወደ ሽርክ መግባቱ ትልቅ ነገር መሆኑ ስለ ተውሂድ እኮ አላስተማረንም እንዳትሉ አሁን የያዝኩት ካሴት የተውሂድ ነገር ነውና ትልቁ እውነቴ ነው ሰባት ሰማይ እና መሪየቱ ከዋክብቱ ጨረቃው ለምን ተፈጠሩ ብትሉን ለዚህ ለተውሂድ ብቻ ብሎ ነው የፈጠራቸው አላህ Subhanahu Wa Ta'ala ስለዚህ ሰአቅሱ አለይኩም ትንሽ ከበድ ያለ ትምህርት ነው የምሰጣችሁ አሁን ከበድ ያለ ማለት ጨክነሃል ወይም ደግሞ ትንሽ በርታ يعني ለምን ትበረታለህ በርታሃል ምናምን ይሄ ነገር እኮ እንደዚህ ብላችሁ አታስቡ ሐቂቃው እሱ ነው እውነተኛ ነገር ነው የምናገረው አሁን ስለዚህ እስቲ ዋጥ አርጉትና እውነቴ ነው አላህ Subhanahu Wa Ta'ala በቃ አለ ሒሳብ አለ ጭንቅ አለ ችግር አለ ምንም ነገር በዛ በአኺራ በጀና ውስጥ ቁጭ እንዲያረጋችሁ ነው وحتى لا نقول يا اخو بعضنا بعضا ነገ ደግሞ አላህ ዘንድ ስንሄድ በአኺራ እኔና እናንተ በጀሃነም በር ሆነን አንተ እኮ ነው ያደረከኝና አንቺ እንጂ እናንተ ነው እንደዚህ ያላችሁ እንጂ ኧረ እናንተ ናችሁ ያጠፋችሁን እንዳንባባል እርስ በርሳችን አሁን እውነቴ ነው ነገሩ ንጹህ ሆኖ በቃ እንደ ውሃ ጧት ውሃ እንዴት ንጹህ ነው እንደዚህ ሆነን በአላህ ዘንድ መቅረብ ይገባል ነው ምለው ونحن نعلم يا اخوه ان عمليه جراحيه ለምሳሌ አንድ ሰው የሆድ በሽታ ይታመማል እና ዶክተሮቹ ተሰብስበው ምን ይላሉ ኦፕሬሽን ማድረግ አለብህ ሆድህ ቀደን ያ በሽታው ማስወጣት አለብን ኦፕሬሽን አመሊያ ማድረግ አለብህ ይላል ከዛ በኋላ ምን ይላል ተደስቶ ነው እንትን በደስታ ነው የሚቀበለው ይሄ እንዲያውም ገንዘብ ይከፍልለታል شوف مع انه يا اخو عمليه ማለት እኮ በቢላው አርጎ ሆድህን ቀዶ በዛ ለስጋ ምናምን ቀዶ መትሮ ነው የሚያወጣው ይህ ሁሉ ግን
መጥፎ መሆኑና ከባድ መሆኑን የሚያሰቃይ ነገር መሆኑን እያወቅን ላኪን በመጨረሻ መድኃኒታችን መሆኑን ስለምናቅ እንኳን እሺ ብለን መቀበል ሳይቀር ገንዘብ በብዙ ሺህ የሚቆጠር ገንዘብ እንከፍልለታለን ለምን ምክንያቱም መጨረሻ ጤና ስለሚሰጠን አሁን ደግሞ የተውሂዱ ነገር ምንክን ያልሰማው ነገር ልትሰማ ትችላለህ ምንም አይደለም ስለዚህ ተቀበለው ምክንያቱም እሱ ነው ሐቂቃ ነው حقيقة السنو حق نمله طيب وأنا في هذا الشريط دمو عند نجر لنقراشه بزيه كاسيت لن أقول قال عالم فلان ولا عالم فلان إقالي عالم دزيه بلوال إقالي عالم دزيه بلوال يمل قال تأكيد قال هون بستكر علم لمن لمثالي عند سو إقالي عالم كون دزيه بلوال كالك سمني لنيال انتي ينيا علماشو كون دزيه بلوال إني أمكو علمني للي تشلال እና ያዓንድኒ ሊከራከረኝ ይችላል ላኪን አላህ እንደዚህ ብለዋል ነብያችን እንደዚህ ብለዋል ካልክ እንደዚህ ብዬ እንትን ሸሪጡ በዚህ አይነት ከሞላሁት ግን እውነቴ ነው የራሱ ጠላት ካልሆነ አይከራከረኝም ምክንያቱም አላህ ብለዋል ረሱል ብለዋል ከተባለ ነገሩ አለቀ ደቀቀ ተዘጋ በቃ በሩ ተዘጋሁን ከፍተህ ሌላ እንትን መጨማል አያስፈልግም ስለዚህ በዚህ ሸሪጥ قال الله وقال رسول الله صلى الله عليه وسلم ولن أقول دمو أن نقر الله كان أباؤنا أباتوچاچن كو اندزي عينت دين نبراچو أللم وكان أجدادنا آياتوچاچن كو اندزي يارغو نبر أللم طيب ليش مكنياتو أباتوچاچن كأباتوچاچو أدلم يوسدوت دينو قطع كقرآننا كسنة كنبياتنا يوسدوت يعني እንደዛ ጥሩ ተውሂድ ይዘው የነበሩ እንደዚህ ነው يعني አባቴ ከአባቱ አይደለም የወሰደው አባት አያቴ ደግሞ ከቅድመ አያቴ አይደለም የወሰደው እና የሚወሰደው ዲን ከአባቶቻችን አይደለም ያኸዋ የሚወሰደው ከቁርአንና ከሱና ስለሆነ አሁን አባቶቻችን የሚባል ነገር አላለም طيب لن اقول ذلك لان الحقيقه ليست ذلك حق السؤال لم እሺ واباؤنا يا اخواننا لم يؤمروا ان ياخذوا من احد الا من النبي صلى الله عليه وسلم አባቶቻችን ቢሆኑም በጣም የምንወዳቸውና يعني ራሳችን ላይ የምናወጣቸው በጣም የምንወዳቸው አባቶች ቢሆኑም ከነቢያችን አብልጠን አናያቸውም ዲን ከነሱ አንወስደውም ዲኑ ከነቢያችን ብቻ ነው የሚወሰደው ولذلك سأقول قال الله وقال الرسول صلى الله عليه وسلم قال الصحابة قال أبو بكر قال عمر قال عثمان قال علي እነዚህ የነቢያችን ባልደረቦች የሆኑ ሰሃባዎች እና ነቢያችንና ቁርአን ብቻ ነው መጠቅሰው طيب ما نحن يا اخوه እኛኮ ባሪያ ኮነን እኛ ባሪያዎች እኛ ባሪያንን አላህ Subhanahu Wa Ta'ala ደግሞ ትልቁ ጌታችን ስለሆነ እሱ ያዛል እኛ ደግሞ እንቀበላለን እንደዚህ መሆን አለበት ባሪያ ምንድነው የሚያደርገው ባሪያ አገልጋይ እኮ የሱ እንትኑ ጌታ ሲያዘው እሱ እሺ ማለት ነው ይህ በሰው ነው በአላህ ግን ያ اخوه እኛ ባሪያዎች መሆናችን እናቅ طيب بماذا جاءنا هذا النبي الكريم ይህ በጣም የምንወዳቸው ነቢያችን ምን ይዘውልን ነው የመጡ እስቲ በጣም እንከታተል እስቲ ያኸ እውነቴ ነው 23 አመት የለፉበት ነቢያችን ሰለላሁ ዐለይሂ ወሰለም ከሰማይ ይዘውልን የመጡ ትልቁ መልእክት هو لا اله الا الله محمد رسول الله እነዚህ ሁለት ቃላት ብቻ ናቸው طيب ممكن واحد يقول يا أخي وكل ما جاء به من صلاة وزكاة إن زي صلاة إن زكاة إن حج إن صيام إن جهاد في سبيل الله أباتنا إنتن مكبر يهون هلو طلو سراس يتلي تتلونو لا إله إلا الله محمد رسول الله بتشامت لو بلولي تأيك أنشلال نعم أقول كل ذلك أهنا تكسكو بمولو قطرات من الشهادتين يعني هلو يا إله إلا الله محمد رسول الله ተከታዮች ናቸው ሰላትን ቢሆን ሰያም ቢሆን በሙሉ እነዚህ የነዚህ ሁለት ቃል ተከታዮች ስለሆኑ ከዛ በኋላ የሚመጡ ናቸው እላለሁ طيب اذا والنبي صلى الله عليه وسلم 23 ቀን የለፉበት ይህች ቃል ነች لا إله إلا الله محمد رسول الله እንዴት አርገው በሰው ልጅ ልብና ጭንቅላት እንደሚያሰፍሩ ይህ ነው ጥረታቸው ነበር ከዛ ቀጥሎ እንግዲህ ይህን አርግ ይህን አታርገን በለው ከዛ ቀጥሎ ነው የሚመጣው ماذا يريد الله سبحانه وتعالى من هذه الكلمة لا إله إلا الله بلو ألن ምንድነው የሚፈልገው ከዚህ ቃል نقول يريد سبحانه وتعالى أن يعبد وحده لا شريك له ከዚህ لا إله إلا الله ከኛ የሚፈልገው አላህ አለሱ በስተቀር يعني طيف የሚያህል ፍጥረት እንዳንገዛ እንዳናመልክ
የፈለገውን ሰው ቢሆን ሁለት ክንፍ አውጥቶ ቢበርም አንድ ሰው የአላህን ስራ ለመስራት አይችልም ሊሰጥ አይችልም ያኒ ሊያሳምም አይችልም ጤና ሊሰጥ አይችልም ምንም ነገር አይችልም ሰው ልጅ ቢችል ኖሮ ለራሱ ለምን አይችልም ያخواና ስንታሉ ይህ ወሊ ነው ይህ ሸኽ ነው ብሎ ሰዎቹ በጣም ፍቅርና ክብደት የሚሰጧቸው ሰዎች እነሱ ራሳቸው ድሃ ናቸው እነሱ እንዲያውም አንዳንዱ ልጅ የላቸውም طيب ልጅ የሚሰጥ ሰው ከሆነ ለራሱ ለምን 10 ወንዶች አያመጣም ጠይቁ እንግዲህ ነፍሳችሁ ጠይቁ ያ اخوا ይህ አንድ وماذا እሺ እንግዲህ ከላ ኢላሃ ኢላላህ አላህ የሚፈልገው ከኛ ምንድነው አለሱ በስተቀር ምንም አይነት ሽርክ እንዳናስገባ طيب وماذا يريد من محمد رسول الله صلى الله عليه وسلم محمد رسول الله بلو አለን ምንድነው የሚፈልገው ከዚህ الجواب يريد أن يعبد سبحانه وتعالى بما جاء به رسوله فقط ነብያችን ያመጡት ህግና ደንብ በዛ ብቻ እንድትገዛው ይህ ነው የሚፈልገው ከሙሐመድ ረሱላህ طيب ምን አለ ነብይ አላህ Subhanahu Wa Ta'ala ይላል ኡመት መሐመድ አለ ነዓም በሮች በሙሉ ዘግቻለሁ አንድ በር ክፍት የለም የተከፈተችው አንድ በር ብቻ ነች እሷም የሙሐመድ ሰለላሁ ዐለይሂ ወሰለም በር ብቻ ነች በዛ ከመጣህ ታገኛለህ እኔን ታገኛለህ በዛ ካልመጣህ ግን ኢብሊስ ነው የምታገኘው ስለዚህ አንድ በር ብቻ ነው ክፍት ያለው ወደ አላህ የሚወስደው እሱም የነብያችን የወዳጃችን የትልቃችን በጣም የምንወዳቸው ነብያችን የሳቸው በር ብቻ ነው ለማለት በጣም ክብደት ያለው ቃል አሳልፋለሁ እሺ لذلك قولوها يا اخوا እስቲ በሉ አሁን ካሴቱን እየሰማችሁ ከነፍስህ ጋር ተናገር قولوا نعم قولوا تفلحوا قولوا لا نعبد ابدا إلا الله سبحانه وتعالى ولا نعبد الله سبحانه وتعالى إلا بما جاء به نبينا صلى الله عليه وسلم بلوت على الله سبحانه وتعالى ليلا أن نجزم سنجزاو دمو نبياتنا يمطت منقد أرجن بتشانو نجي سنت بدعان سنتنتن أن نكتلم بلوت نيا أرجونا الله سبحانه وتعالى جبأ لله شنو يهنجر بلبهنا بدمه كاس جباو ونتينو بتعام تلك صوت هنا له إيشي كذا وهلا يا أخوانا ممكن واحد يقول يا شيخ إبراهيم أنت قل بل استي اندفلكو شريط ملاوستي إن ياجن يا متأهو علم أباتو تشاتشن يتولن نجر كسو كتسماما انوستوالن يعني أباتو تشاتشن بهلنا ينبرو درجيت كال تسماما جن كيت اندامتأهو نياناكم انوستوهم بلو اندزيه كالي أقول له أنت خصمك الله يانت تطلات الله ነው አንተ የተጣላኸው አሁን ከኔ አይደለም እውነቴ ነው አንተ የተጣላኸው አሁን በጣም ጦርነት የምታረገው ከአላህ ነው እልሃለሁ ለምን አላህ Subhanahu Wa Ta'ala በቁርአን ምን ይላል መሰላችሁ አፈ ኩለማ جاءكم رسول بما لا تهوى أنفسكم استكبرتم فريقا كذبتم وفريقا تقتلون يا ناس عند رسول ሲመጣ ሌላ ረሱል ሲተካ እና ጭንቅላትህ የሚቀበለው ነገር ይዞ ሲመጣ ትቀበለዋለህ ያንተ ስሜትና ያንተ አእምሮ የማይቀበለው ነገር ሲመጣ እንቢ ትላለህ እንደዚህ ነው እንዴ ያንተ ጭንቅላት እኮ በጣም ትንሽ እኮ ነች ጤፍ የማታህል ነገር እኮ ነች ስለዚህ አፈኩለማ جاءكم رسول بما لا تهوى انفسكم ነፍስህ የማትቀበለው ነገር ሲመጣ አልቀበልም ትላለህ طيب ነፍስህ የምትቀበለው ሲመጣ ደግሞ ትቀበላለህ አንተ ማነህ استكبرتم تأبيت الدره فريقا كذبتم وفريقا تقتلون يدرسوች በበኒ እስራኤል ጊዜ اخوا እንዲያውም አንቀበልም ብቻ ቢሉ እንኳን ደህና ነበር ነብዮች ይገድሉ ነበር ነብይ የገደሉ ሰዎች አሉ እሺ يعني ما ذهب مع اهوائكم تقبلونه والا ما تقبلونه الى الله سبحانه وتعالى اذا نقول قال الله صدق وقال رسول الله صدق الحكم لله ورسوله فردو لا الله እና ለረሱል ነው እኛ እንታዘዛለን ብቻ እንበል ሁላችን طيب بماذا جاءنا نبينا محمد صلى الله عليه وسلم አሁን እንግዲህ በላ ኢላሃ ኢላላህ ሙሐመድ ረሱላህ ይዘው ነው የመጡና ምንድነው ትርጉም ምንድነው የሚፈልጉ እኛን ምን ለማድረግ ነው የፈለጉ ነብያችን ሰለላሁ ዐለይሂ ወሰለም اقول جاءنا ليخرجنا من الظلمات كجلما نورو كجلما هواه كجلما هيوت
ወደ ብርሃን እንዲያስገቡና የመጡ ليخرجنا من الايش من يعني الشرك والفسق والفجور الحياة الفاسدة ከዚህ ሊያስወጡና የመጡ ነብያችን ሰለላሁ ዐለይሂ ወሰለም እና የተለያዩ በሺህ የሚቆጠሩ ሃይማኖት አሉ በአለም እውነቴ ነው እስቲ እኛ ሁላችን የምናቃቸው ሃይማኖት እስቲ አንዳንድ ልጥቀስ እውነቴ ነው በጣም يعني فاسد የሆነ ዲን አላህ የማይቀበለው ሃይማኖት በአለም ብዙ አሉ ስለዚህ ከዚህ አስወጥተው ነብያችን ባንደኛውና ሐቀኛ የሆነ የአላህ ዲን በዛ ሊያስገቡና የመጡ እስቲ አንዳንድ እንጥቀስ ለምሳሌ ዲን النصارى يعني ክርስቲያን እንትን ሃይማኖት አንዳንድ ጊዜ ኢሳ ነው አላህ ይላሉ አንዳንድ ጊዜ ኢላህ እኮ ሶስት ናቸው ይላሉ አንዳንድ ጊዜ አላህ እኮ አንድ ሶስተኛ ነው ይላሉ አሁን ከየት ነው ያመጣው ብለህ ጠይቀኝ ሱረቱ አልማኢዳ ቀራ ነው ምልህ በቁርአናችን አላህ Subhanahu Wa Ta'ala ቃሉ እውነቴ ነው ሚሊዮን በመቶ አንድ ሐቅ የሆነው የአላህ ቃል እንደዚህ ይላል በቁርአን يقول سبحانه وتعالى يا أهل الكتاب لا تقولوا ثالث ثلاثة عند سوستنيا አትበሉ الله እኮ አንድ ነው ሶስት ነው يعني عند سوستنيا ነው ዒሳ ነው አትበሉ ብሎ አላህ Subhanahu Wa Ta'ala ብዙ እንትን ተግሳጽና ብዙ እንትን ያመጣ በቁርአን ان الله سبحانه ደግሞ ይውላችሁ አሁን እነሱ እንደዚህ ነው የሚሉ ስለዚህ ከዚህ ድን ሊያስወጡና የመጡ ነብያችን ሰለላሁ ዐለይሂ ወሰለም طيب اليهود يهود ደግሞ ዘወር ብለን ብናይ ዑዘይር የሚባል ነበር አንዱ ጥሩ ሰው ነው እና አንድ ተአምር ሲያሳይ እሱ ነው ኢላሃችን ይላሉ አንዳንድ ጊዜ ብዙ ነገር ያላቸው ይሁድ ደግሞ እንመልከት እነሱ طيب ሙሽሪኮች ደግሞ እንጨት ራሳቸው የሰሩት እንጨት የሚገዙ ወይም ደግሞ አንድ በድንጋይ አድርገው ወቅረው እንደዚህ እንትን የሰሩ ኢላህ ነው የሚሉ ሰዎች طيب ከዛ በኋላ ቡድይን የሚባል ደግሞ አንድ ቡዳ የሚባል ሰው ነበር እኔ ነብይ ነኝ እኔ ኢላህ ነኝ ስላለ እሱን የሚገዙ ሰዎች ደግሞ አሉ طيب መጁስ የሚባሉ ደግሞ እነዚህ يعني እሳትና እንትን የሚገዙ ናቸው ምን አሉ እሳት እኮ ከባዱ ፍጥረት እኮ ነው እና ለምን እሱን አንገዛም ብሎ ደግሞ ሰይጣን እንትን የሚገዙ ደግሞ طيب ከዛ በኋላ السحرة ሰሐሪዎችና ጠንቋዮች ደግሞ አጅናን ጅን የሚመልኩ ሰዎች ጅንን የሚገዙ ደግሞ ብዙ አሉ ሌላ ደግሞ ሃይማኖት አለ ፈልሰፈት ዳርዊን የሚባለው አንዳንድ ተምረና የሚሉ ሰዎች ደግሞ አንድ ሃይማኖት አላቸው እሱ ምንድነው እኛኮ ትሎች ነው የነበርን ከትሎች በኋላ ወደ እንትን ተቀየረን አንድ ወፍ የምትመስለው እንደዚህ አላትለም ከዛ በኋላ ወደ ዘንጅሮ ተቀየረን ከዘንጅሮ ሰው ሆነን ይላሉ እና ምን አይነት ነገር ነው ይሄ እኔ ትዝለኛል አንድ ጊዜ በአገራችን ነው እንደዚህ የሚሰብኩ ነበሩ ስለ ማርክስ ስለ ሌኒን የሚናገሩ ነበሩና በአንድ ትልቅ አዳራሽ ነው ሰው ተሰብስቦ ትላልቅ ሰዎች አሉ እኮ አሽማግሌዎች ምን ይላሉ እኛ እኮ የተፈጠርን እኮ ከነዚህ ዘንጀሮ ምናምን ነው የተፈጠርን ምናምን ብሎ አንዱ ይናገራል አንዲት አሮጌት ሴት ተነሳችና እውነቴ ነው ዝም ብላ እኮ ነው የገጠር ሴት ነች ከዛ ኋላ ምን አለችው የኔ ልጆች አለቻቸው እነዚህ ተመረናል የሚሉ እኮ ነው የኔ ልጆች ስሙስት ያል يعني እናንተ ጌታ የፈጠረው መሬት በዛ ትሄዳላችሁ ጌታችን የፈጠረው ንፋስ ተተነፍሳላችሁ ጌታችን የፈጠረው ውሃ ትጠጣላችሁ ጌታችን የፈጠረው ምግብ ትበላላችሁ ፀሐዩ የራሱ ጨረቃው የራሱ መሬቱ የራሱ እንስሳዎች በሙሉ ፈጥሮ ብሉ ጠጡ ያለን ጌታ የራሱ የኢላህን የጌታችን ምግብ እየበላችሁ በሱ መሬት እየሄዳችሁ እንደዚህ ትላላችሁ እኛ እንቀበልም አለች ሴትዋ መጀመሪያ የናንተ መሬት ስሩና የናንተ ውሃ የናንተ ንፋስ የናንተ የሚበላ የሚጠጣ ስሩና እዛ መሬታችሁ ሆናችሁ እኛ ከዘንጀሮ የተፈጠርነው ብትሉ እዛ ጊዜ ለመከራከር ያበቃቸዋል ከኛ ጋር አሁን ግን እናንተ ምንድናችሁ እናንተ አለቻቸው ከዛ ኋላ አንጨበጨቡላት በሙሉ ሰዎቹ እዛ የነበሩ አንጨበጨቡላት ከዛ ቀጥላ ምን አለችው መሰለኝ አው እናንተ እንግዲህ ከዘንጅሮ ነን የምትሉ እውነቴ ነው ንግግራችሁ ራሱ ከዘንጅሮ መሆናችሁ ማያሳውቃል እኛ ግን አይደለንም አለችው ሳቁ ህዝቡ ትልቅ ህክማ እኮ ነው እንዴት ሰው አላህ Subhanahu Wa Ta'ala ካፈር ነው የፈጠርኩት በኒ አደም ከዛ በኋላ ከአንድ ፈሳሽ ነገር ነው እያለ ከዘንጅሮ ትላለ እሺ እነዚህ ይሄ ደግሞ ሃይማኖት ነው ከዛ በኋላ ህንዱስ ብታዩ በህንድ ሀገር በሬ አርደህ የምትበላት የሚገዙ ሰዎች ናቸው በል አዓዘኩም الله እውነቴ ነው ለሴት ብልት
ወይም የወንድ ብልት እንደዚህ ምስል አድርገው ለነሱ የሚገዙ በህንድ እኔ በአይኔ አይቻለሁ እንዲያውም በቪዲዮ ቀርጬ ነው ያመጣሁ እዚህ በቪዲዮ ስዕል አንስቼ ነው ያመጣሁ የሴት ብልትና የወንድ ብልት እንደዚህ ስዕል አድርገው ለነዚህ የሚገዙ ምክንያቱም ምን ይላሉ በዚህ እኮ ነው የወጣ ነው ይላሉ የሴት ብልት የወንድ ብልት ደግሞ አንድ ሴት መጣ እንደዚህ ዱዓ ታደርጋለህ እባክህ ወንዶች ስጠኝ ምናምን እውነት የጭንቅላት እኮ ወደ እንስሳ ጭንቅላት እንትን የተቀየረ ጭንቅላት ነው ያለው አንዳንድ ሰዎች طيب አንዳንድ ሰዎች ደግሞ ምን ይላሉ ላዲን ዲን የሚባል የለም ሰማይና መሬት ዝም ብሎ ነው በእድል ነው የመጣ እንጂ ማፊ شيء የሚሉ ደግሞ ዲን አለ اذا جاءنا نبينا محمد صلى الله عليه وسلم እኚህ ነብይ ከነዚህ የመሳሰሉ ከንቱና አጎል የሆኑ እምነትና እውነት ነው ህፃን የማይቀበላቸው እምነት ከነዚህ ሊያስወጡና የመጡ ነብያችን ሰለላሁ ዐለይሂ ወሰለም ليخرجنا من هذه ظلمات الشرك والكفر والإلحاد إلى نور الإيمان ودبرهن ليسقبنا يمطو فجاءنا بلا إله إلا الله محمد رسول الله ما معنى إذن لا إله إلا الله من معناتنا لا إله إلا الله هنا ده ترجم لقبا نعم نقول لا إله إلا الله مالتي أخوة لا معبود بحق إلا الله بحق بوشت ما بزو إلهو شالو لكن بحقنا የምንገዛው እውነተኛ ኢላህ አለሱ ሌላ የለም ይህ ማለት ነው لا اله الا الله طيب بحقን ካላልክ ነገሩ ጎደሎ ይሆናል ለምን لا معبود የምንገዛው የለም الا الله ካልክ ጥሩ አይመጣም ለምን አለ የምንገዛው እንደ ጣዖቶች ምንድነው يعني ሰው የሚገዛው የለም አላ ኢላህ ማለቱ ጎደሎ አባባል ነው ለምን ምክንያቱም ብዙ ሰዎች አሉ አሁን እንዳልኳችሁ ብዙ ሰዎች አሉ ለቡዳ የሚገዙ ለጣዖት የሚገዙ ለእሳት የሚገዙ ለፀሐይ የሚገዙ እነዚህ እኮ አሊሃ ናቸው እኮ እነዚህ እኮ ኢላሆች ናቸው ግን እውነተኛና ያልሆኑ ባጥል ኢላሆች አይደሉም ስለዚህ لا اله الا الله ማለት لا معبود بحق እውነተኛ ኢላህ እሱ ብቻ ነው ማለት ነው ከፈለክ ደግሞ ምን ትላለህ لا اله ኢላህ የሚባል የለም ጌታ የሚባል የምንገዛው የለም طيب الا الله تثبت وتنفي لا إله جيتا مبالي اللم بدأت قوينا على السو بستقر إلا الله تلاله والعلماء يا أخوة بتأم يعني توحيدو انديك أللننا توحيدو بدن بارغن نرداو علماء من درجو يه توحيد بسوس تكفلوت مالتنا توحيد انقديه بسوس تنمي كفلو من دناتشو الأول يقول توحيد الربوبية توحيد الربوبية مبالو أنت الثاني هو الثاني دمو توحيد الألوهية سوستنيا دمو توحيد الأسماء والصفات طيب من مالتنا توحيد الربوبية يقول أنت ربوبيا يعني توحيد الربوبية تككلن أمنة دينوره لابد أن تؤمن أن الله هو الخالق الله فتاري مهونن تاكاله هو الرازق السو يميرزق مهون تاقاله هو المحيي والمميت موتنا هيوت كسو مهون تامناله يهب المولود يعني ህፃኖችና ልጆች የሚሰጥ እሱ ብቻ መሆን ታምናለህ ويجعل عقيم ደሞ መካን የሚያርግ እሱ ብቻ ነው ታውቃለህ يشفي ويمرض ጤና የሚሰጥህና በሽታ የሚያመጣው ከሱ ብቻ ነው ትላለህ يعطي ويمنع እሱ ነው የሚሰጥ እሱ ነው የሚከለክል هو الذي جعلني ابيض وهو الذي جعله اسود ለኔም ቀይ ለዛም ጥቁር ያደረገው እሱ ነው በሌላ አነጋገር ጠቅላላ በዱንያ የሚሆን ነገሮች በሙሉ እንቅስቃሴና ፍጥረቶች በሙሉ ከአላህ ነው ብለህ ታምናለህ ይህ ሩቡቢያ ይባላል በሌላ አነጋገር ረብ መሆኑን ታምናለህ ትቀበላለህ ይህ ተውሂድ الربوبية ይባላል እንግዲህ ይህ ሁሉ ሰው ያምናል አቡ ጀህልም እንደዚህ ያምን ነበር نعم ስለዚህ ይህ ሩቡቢያ ይባላል اما توحيد الالوهية ዋናው ተውሂዱ ግን ኡሉሂያ የሚባለው ነው እሱ ምንድነው هذا هو الذي آمنت به أنه الرب الله عند ጌታ ነው እሱ ነው የሚሰጥ እሱ ነው يعني ጠቅላላ አሁን ስንገልጸው የቆይ ነው ልጆች የሚሰጥ እሱ ነው መካን የሚያርግ እሱ ነው ዝናብ የሚያወርድ እሱ ነው ብለህ ያመንከው ጌታ አሁን ተገዛው ኡሉሂያ ማለት ኢላህ መሆኑን እወቅና ለሱ ብቻ ተገዛ የሚለው ተውሂድ አልኡሉሂያ ይባላል طيب اعبده وحده لا شريك له ولا تعبد سواه ሌላ አትገዛ ምክንያቱም አንተ አሁን ስትመሰክር ቆየህ አንድ ጤፍ የምታህል ፍጥረት እንኳን የሚሰጥና እንትን የሚል የለም ችሎታ ያለው የለም እንግዲህ
ለዛ አንድ ኢላህ ያልከው ለሱ ብቻ ተገዛ የሚለው ተውሂድ አልኡሉሂያ ይባላል። طيب ተውሂድ አልአስማእ ወሲፋት ደግሞ ምንድነው? አላህ ስሞች አሉት። ራሱ የሰየማቸው የሰጣቸው ስሞች ለራሱ የሰጠ ስሞች በሱ ማመንና በሱ አርገህ አላህን መጥራት ረሂም፣ ረኡፍ፣ ከሪም፣ ረዛቅ፣ نعم حي قيوم واحد أحد እንደዚህ መሰሰለ مثلا ብዙ ስሞች አሉት አላህ በሱ አርገህ አላህን መጥራት ነው። እሺ ولو جاء واحد يقول انا اؤمن بان الله واحد እንኮ አንድ ጌታ መሆኑን አውቃለሁ هو الخالق የፈጠረኝ እሱ ነው ሁሉ ዓለማት የፈጠረም እሱ ነው المحيي والمميت የሚያሙተኝ እሱ ነው نعم ደሞ ይሰግዳል እንደዚህ ያለ ይሰግዳል ይጾማል ዘካት ያወጣል ሰደቃ ይሰጣል ጥሩ ጥሩ በጎ ስራ ይሰራል ولكن يذهب الى شيخ من الشيوخ ይሁን ሁሉ ድርጊት ያለው በአላህ ያመነ ላኪን አንዳንድ ጊዜ ለምሳሌ ሮብ ወይም ሰኞ በአንድ ሼህ ቀብር ሄዶ ረጌታዬ ስጡኝ እንጂ እኔ እኮ በጣም ከፍቶኛል እርሱ እኮ ነው ያኒ ከርሱ ሌላ እኮ ሰው የለኝም የሚል ከሆነ በቀብር ሄዶ ጠዋፍ አድርጎ ከዛ አፈር እየወሰደ ለበረካ ብሎ ዱዓ ስጡኝ የሚል ከሆነ ይሁሉ ያልነው በጎ ስራ ከንቱ ይሄድና هذا نقول ሙሽሪክ ነው ደሞ አኺራ ወደ አኺራ ሲሄድ በጀሃነም ገብቶ አይወጣም ለዘላለም እንላለን طيب لماذا لانه مشرك ከአላህ ጋር አጋርተዋል يعني ሌላ እንትን ሸሪክ አስገባ طيب እኔ ምሳሌ ልስጣችሁ كان رجل يعيش مع زوجته ጥሩ ምሳሌ የተገኘ እኮ ነው ይሄ ነገር በአገራችን የተገኘ ነው ምን ተደገኘ መሰላችሁ ባልና ሚስት ይኖሩ ነበር አሁን ሰውየው አንድ ጊዜ ችግር ገጠመበት በጣም ችግርና ሐሳብ ጭንቀት ምናምን መጣ ነው ከዛ አንድ ጧት ተነስታ ሚስቱ ምግብ ሰርታ ብላ አለችው አረባክሻ ይበላልኝ በጣም ጭንቀት ይዞኛል ምናምን አላት ሴትዋ ምን አለች መሰላችሁ አረ የኔ ባል አለችው ነው እርሶ ነው ራሳቸውን የበደሉ እኮ በራስ ሆነው ምን ነው አላት እንዴ ያ እኚህ ሼኻችሁ ሼኽ እገሌ የሚባሉት በየወሩና በየሳምንቱ ይሄዳችሁ በዛ ቀብር እኮ ትለምኑት ነበር አሁን እኮ እኔ ስከታተላችሁ እኮ 3 ወር ያህል እኮ አልሄዳችሁም ስለዚህ እኚህ ሼኽ በገሌ ቀብር ያሉ እሳቸውን ስለረሳችሁ ነው ይህን ሁሉ ጭንቀት የሚመጣችሁና ለምን በቀብራቸው ሄዳችሁ እረባክ የኔ ሼኽ ቅርታ አርጉልኝ እኔ ብዙ አልመጣሁምና እኔ ሙራዲን ስጡኝ የምፈልገውን ስጡኝ ብለህ ለምን አትለምናቸውም እንዴ ካንተ ጋር ስንት አመት እኮ ነው በጥሩ ሁኔታ እኮ ነው የተጓዙ አንድ ነገር ስትለምን እኮ ይሰጡህ ነበር ሂድ አለችው ባለው እንግዲህ ወደ ቀብር ሄደ እዛ ሄዶ ሰውየውን ይለምናል ምን እንላለን እኛ هذا مشرك كافر يفلقون صلاة بسجد ይህ ከእስልምና ወጥተዋል እሷም ራስዋ ሚስቱም ራስዋ ይህ ምክንያቱም አቂዳ እኮ ነው እምነቷ እኮ ነው ይህ እና እሷም ራስዋ ሙሽሪክ ነች ሁለቱም ባልና ሚስት ቶባ ሳይሉ ከሞቱ ጀሃነም ውስጥ ገብቶ አይወጡም እንላለን طيب ከዛ በኋላ يا اخوه انا الذي سمعته باذني እኔ ራሴ ገና ህፃን ሆነ የነበርኩ የ7 አመት 8 አመት ነው የነበርኩ ዝም ብዬ አልጋ ሆኜ የተጫወትኩ አንዲት ሴት ነበረች ልትወልድ ብላ እንግዲህ አገራችን ታውቃላችሁ ኦፕሬሽን የምታረገው ከሺ አንድ ነች እንጂ በቤት ነው የሚወልዱ ሴቶቹ በሙሉ እና የመውለድ በሽታና ስቃይ ያዛት 2-3 ቀን ልጁ አልወጣ ማለት በጣም አስቃያት እና ሴቶቹ መጥተው ያ አላህ ምናምን ይላሉ አባትዋ እኔ የሰማሁት በጀሮዬ እኮ ነው አባትዋ እዛ አንድ ክፍል ወጣና እኔ ነበርኩበት ክፍል መጣና አንድ ሼኽ አብዱሰላም የሚባል ወሊ ብሎ የሚያስበው እሱ ነው እና ወሊ ብለው የሚገዙትና የሚያመልኩት እንት ነው ወደዛ ቀብር ፊቱ አደረገና ምን አለ ያ ሼኽ አብዱሰላም ይህች ልጅ በደህና ከወለዳችሁት በደህና ልጁ ከወጣ በደህና ጤና ከሰጣችኋት ወላሂ እኔ 2 በግ እዛ ቀብራቸው ሄጄ አርዳለሁ እና እስቲባኮት ይህን ልጅ በቃ በደህና አገላግሉልኝ ብሎ ዱዓ ያረጋል እውነት እኔ ህፃን ነኝ ግን እንዴት እንደዚህ አይሆንና ማን ነው ሼኽ አብዱሰላም አልኩት የት ነው ያለ ምንድነው ምናምን እኔ አላቅም እዛ ጊዜ ግን ገረመኝ ይህች ነገር እስካሁን ድረስ ከጭንቅላጤ መውጣት አጣች ምክንያቱም ዝም ብሎ መሰረት የሌለው ነው ማን ሼኽ አብዱሰላም አልኩት ማለት ነው አሁንም እንደዚህ ይላልው ስለዚህ እንደዚህ የሚል ነገር እውነቴ ነው ትልቅ ሽርክ ነው በል መኝነት ነው እንዴት ውስጥ ቀብር የተቀበረ ወደ አፈር የተቀየረ ሰው የት እንዳለ አያውቅም
እሱ ራሱ የት እንዳለ አንተ አታውቅም እሺ لو سأل واحد متعجبا ممكن واحد በጣም ይደንቀዋል ይሄ አነጋገሬና ምን ይላል ምንድነው አንተ የምትለው በአላህ ያመነ خالق መሆኑ رازق መሆኑን ሙህይ ሙሚት መሆኑን مدبر الامور የሰማይና መሬት አስተዳዳሪ መሆኑ ጌታ ያመነ ከዛ በኋላ የሰገደ የጾመ ዘካት ያወጣ ሐጅ የሄደ እንዴት ካፍር ትለዋለህ እንዴት ሙሽሪክ ትለዋለህ ብሎ ሊናገር ይችላል طيب እውነቱ ነው ምክንያቱም ተውሂድ አዲስ ነገር ለሱ ተውሂድ አዲስ ነገር ስለሆነ ነው እንጂ ተውሂዱ በደንብ እንደ ውሃ ቢጠጣው እንደዚህ አይልም ስለዚህ ምን ላለው መሰለ نقول هؤلاء الذين سمعتهم አሁን ያልኳቸው እየሰገዱ እየጾሙ አላህ አንድ ነው ፈጣሪ ያሉ ላኪን ሽርክ የሚያስገቡ ሰዎች የነሱ እምነትና የአቡ ጀህል አንድ ነው ማለት አውዝ ቢላህ ደፍረሃል ደሞ ዲትለኛው አልደፈርኩም ቁርአን ሱና ዑለማዎች እንደዚህ ነው ሐቁም እንደዚህ ነው እነዚህ አንድ ጌታ ነው አንድ ፈጣሪ ነው ይያለ እንደገና እየሰገደ እየጾመ ግን ወደ ሌላ ሸኽ ሄዶ ሽርክ የሚያስገባ እሱና አቡ ጀህል አንድ ናቸው አቡ ጀህል ታውቃላችሁ የነቢያችን ጠላት ካፍር ሆኖ የሞተ የተገደለና አሁን በጀሃነም ያለው አቡ ለሃብ ያ ነቢያችን ያኒ አጎት በጀሃነም ያሉ ሰዎች እነሱና እነዚህ አቂዳቸውና እምነታቸው አንድ ነው ለምን እሺ ተከታተል ከኔ ጋር يقول الله سبحانه وتعالى ስለ አቡ ጀህልና ስለ ቁረይሾች ሲናገር እንግዲህ ተስማምተናል አላህ አለ ከተባለ አትጠራጠር አትከራከር ምን አለ አላህ Subhanahu Wa Ta'ala እነዚህ ከሙሐመድ ሰለላሁ ዐለይሂ ወሰለም ያሉ ቁረይሾች يقول ولا ان سالتهم من خلق السماوات والارض من ነው ሰማይና መሬት የፈጠረ ብትላቸው وسخر الشمس والقمر ፀሐይና ጨረቃ ያመጣና ለኛ ጥቅም ያዋላቸው ማን ነው ብለህ ብትጠይቃቸው ለيقولن الله ነው እንጂ ይላሉ فأنا يؤفكون እንደዚህ ይያሉ ለምን ውሸት ነገር ይሰራሉ ለምን ይዋሻሉ ለምን ወደ ግራ ይሄዳሉ ብሎ እየተደነቀ አላህ Subhanahu Wa Ta'ala ይናገራል طيب ሰውየው እንደዚህ እኮ ነው አላህ እኮ ፈጣሪ ነው ይያለ ሽርክ ያስገባል طيب በሌላ ቁርአን ምን ይላል አላህ Subhanahu Wa Ta'ala ولا ان سالتهم من نزل من السماء ماء ከሰማይ ዝናብ ያወረደ ማን ነው ብለህ ጠይቃቸው طيب فاحيا به الارض من بعد موتها የሞተችው መሬት ድርቅ ብላ የነበረችው ዝናብ አዝንቦ የተረከሳትና ያኒ በጣም በውሃ ተጥለቅልቃ ፍሬ ልታበቅል ያሰኛትና እንደዚህ አይነት ወደዚህ ያደረሳት ማን ነው ብለህ ጠይቃቸውና لا يقولون الله ነው ሊሉ ነው እነማን ናቸው እንደዚህ እነ አቡ ጀህል ነው አላህ የሚሉት طيب قل الحمد لله ምስጋና ይድረስህ ጌታዬ لكن بل اكثرهم لا يعقلون ግን እንደዚህ ይያሉ አንድ ነው ዝናብ የሚያወርደው አላህ ነው ሰማይና መሬት የፈጠረው ይያሉ ሽርክ ማረጋቸው አረ ምስጋና ይድረስህ ጌታዬ አብዛኞቹ እኮ አቅል የላቸውም ይላል سبحان ربي العظيم يا اخي القران እኮ دواء እኮ ነው እውነት ነው ፈውስ እኮ ነው መድኃኒት እኮ ነው እና እንደዚህ የሚሉ አቅል የላቸውም ይላል شوفوا يقول ولا إن سألتهم من نزل من السماء ماء فأحيا به الأرض من بعد موتها لا يقولن الله قل الحمد لله بل أكثرهم لا يعقلون أبزان يتشاتشو عقل يلاتشوم أمر يلاتشوم إلى الله سبحانه وتعالى طيب آية أخرى ليلا دم ملتوالكو بقرآن بس اندزي آيات آيات ملتوال مجرش آية لستاتشو يقول سبحانه وتعالى ولا إن سألتهم تأيكاتشو محمد من خلق السماوات والأرض سمعنا مريت من يفتروا لا يقولون الله للونو أو قل أفرأيتم ما تدعون من دون الله انقدي استي الله كهنا سمعنا مريت يفتره ان انت اهون هبل يميلو طاوت عزة يمتلو طاوت እና እንደዚህ ጣዖት በዚህ ካዕባ ያስቀመጧችሁ በእንጨት የሰራችሁ ጣዖቶች نعم እስቲ ምግብ ስጠኝ ርዝቅ ስጠኝ ብትላቸው ይሰጣሉ ወይ يقول سبحانه وتعالى ولا إن سألتهم من خلق السماوات والأرض لا يقولن الله قل أفرأيتم ما تدعون من دون الله إن أراد بي الله بضر هل هن كاشفات ضر النزه إن أنت إلهوش الله لني
ጉዳት ሊያወርድብኝ ከፈለገ እነሱ ሊያገላግሉኝ ይችላሉ ወይ እነሱ ሊያድኑኝ ይችላሉ ወይ ብለህ ጠይቃቸው አው አራዳኒ برحማ ወይም ደግሞ ጸጋና ሽሻይና ጤና ሊሰጠኝ ከፈለገ አላህ هل هن ممسكات رحمته እስቲ እነሱ ደግሞ የአላህን ረህማ ሊከለክሉ ይችላሉ ወይ ብለህ ጠይቃቸው እንግዲህ አይችሉም ሊሉ ነው እነሱ طيب قل حسبي الله عليه يتوكل المتوكلون ረጌታዬ ቻይ ሆንኮ የኔ ጌታ የኔ አፍቃሪ በጣም የሚወደህ ጌታ እውነተኛ ሰው ከሆነ ወዳንተ መወከል አለበት ወዳንተ መጣጋት አለበት እንጂ እንዴት አንድ ሰው ሼክ እገሌ ጅን እገሌ መላእክት እገሌ ሴት እገሌ የሚለው ለምን እንደዚህ ይሆናል ይላል አላህ Subhanahu Wa Ta'ala اذا مشركو قريش وهؤلاء الذين امامنا በፊታችን ያሉ ማጋራትና ሽርክ የሚያርጉና ቁረይሾች አንድ ናቸው ነው ምንለው ምክንያቱም አሁን ቁርአን እየቀራሁ ነበር طيب كان واحد اسمه حاتم ልንገራችሁ በነቢያችን ጊዜ አንዱ حاتم የሚባል ነበር ሙሽሪክ ነው እና ከዛ በኋላ አሰለመ እና ምን አለ አንድ ቀን መጡና ነቢያችን ሰለላሁ ያ حاتم አሉት نعم ስንት ኢላህ አሉ የምትገዛቸው ኢላሆች ስንት ናቸው አሉት فقال 7 ኢላህ አሉኝ አለ ከዛ በኋላ የት አሉ አለ ነቢያችን የት አሉ ብለው ጠየቁ قال 6 في الارض وواحد في السماء አንዱ ትልቁ በሰማይ ነው ያለው ያ አላህ እኮ ነው እሱ 6 ደግሞ በመሬት ነው ያለው ነቢያችን ምን አሉት እሺ አንድ ትልቅ ችግርና ትልቅ መከራና ትልቅ ጥበት የነፍስ ጥበትና ጭንቅ ሲመጣብህ ወዴት ነው የምትሸሸው አሉት አረ ይሄ ከመጣማ ሰማይ ያለው ወደዛ ነው የሚሸሸው ጠይ ምን ያረጉልሃል እነዚህ እንጨቶች ምናምን ብለው ነቢያችን አስተምሮ ሰጡት ማለት ነው ስለዚህ እውነቴ ነው እንደዚህ አይነት የሚለው ሰው እንዲያው ሳይንሳዊ እንትን ከሰጠነው ጭንቅላቱ በደንብ አይሰራም ነው የምንለው እንዴት ይሆናል አንድ ሰው የሞተ ሰው እንዴት ላንተ ሊሰጥ ይችላል ሎጂካሊ መንطقيا እናንተ የተማራችሁ ሰዎች ተከታተሉኝ አንድ ሙተዋል አፈር ውስጥ ገብተዋል ወደ አፈር ተቀይረዋል እዛ ውስጥ የት እንዳለ አናቀም ምን እንደሆነ አናቀም እንዴት አንድ የሞተ ሰው ይሰጣል ለምሳሌ አንድ ሰው በኪሱ ባዶ ነው ኪሱ ምንም ነገር የለውም አይደለም ብር ስጠኝ ትለዋለህ ኪሱ አየና የለኝም አለ ላ መስጠት አለብህ ከየት ላምጣ በኪስ የለም ሹፍ ባዶ ነው ይላል ፍጣር ከዛ ما يصلح هذا الشيء ስለዚህ የሞተ የበሰበሰ በአፈሩ እንዴት ነው ሊሰጥህ የሚችለው ይህ ትልቅ ጥያቄ እኮ ነው ህፃን እኮ ሊመልሰው ይችላል እሺ اذا كان الشرك هكذا يا اخوان እንግዲህ ሽርክ እንደዚህ ከሆነ فما هو الشرك الشرك ማለት ምንድነው እሺ الشرك هو ان تعطي ما يختص به الله ولا يقدره احد سوى الله تعطيه لغير الله ይሄ በቋንቋ ዓሚ ነው يعني ተራ ቋንቋ አድርገንም ገልጽላችሁ يعني አንድ ነገር على الله ሌላ የማይችለው ነገር ጨርሶ ሌላ ፍጥረት የማይችለው ነገር በዛ ሽርክ እንደታስገባ ወይም ለሌላ ሰው እንድትሰጠው ለምሳሌ ዝናብ የሚያዘንብ ማን ነው ያ اخي አሜሪካ ሩሲያ አውሮፓ በሙሉ ቢሰበሰቡ አላህ ያወረደው ዝናብ አቆሙት ቢባል አያቆሙትም የደረቀ መሬት ደግሞ እስቲ ዝናብ ከሰማይ አውርዱ ብትል አያወርዱም አይደለም እሺ ከጌታ ነው ማለት ነው ከአላህ ነው ይህ ነገር ለአንድ ወሊ ብትሰጠው ይሰጣል እንደ ለአንድ ወሊ እኔ ልንገራችሁ በሱዳን አንድ ወሊ ብለው የሚያስቡት እንዳለ ስሙ ማን ነው ታውቃላችሁ መሳኩል መጠር في السماء يعني ዝናብ በሰማይ ያለው የሚይዝ ብለው ይጠሩታል እንዴት ይይዛል ከፈለገ በቃ ከወደደ ህዝቡን ከወደደ ዝናቡ ያወርዳል ህዝቡ ካልወደደ ደግሞ ይመስኩሁ يعني ይይዘዋል እንደዚህ ያቆማል ሄደት ለምንዋለ ከዛ ዝናብ ያወርድ እንደዚህ ብለው ያምናሉ እንደዚህ መሳከል መጠር ይባላል ስለዚህ እና ሽርክ ማለት አላህ ብቻ የሚችለው ነገር ማጋራትና ሽርክ ስታስገባበት እገሌም ይሰጣል የሚል ነገር አላህ በጣም ይቆጣል ይህ ነው ሽርክ ማለት طيب مثال ذلك እኔ አንድ ነገር ምሳሌ ልስጣችሁ ወለድ ህፃን ልጅ ማን ነው የሚሰጥህ አላህ ርዝቅ ከአላህ ነው ጤና ከአላህ ነው ሰላም አማን ከአላህ ነው حتى الزوجة ሚስት ማን ነው የሚሰጥህ ሚስት አንቺ ደግሞ ባል ማን ነው የሚሰጥሽ አላህ ነው የሚሰጥሽ طيب መጠር ዝናብ አላህ ነው طيب አውላድና በናት አንድ ሰው ወንዶች ብቻ ይወልዳል አንድ ደግሞ ልጃገረዶች ብቻ ይወልዳል የሚችል ከሆነ አንድ ሰው የፈለገውን ለመውለድ ይችል ነበር ግን አይችልም አላህ ነው የሚሰጥህ طيب ደግሞ ሌላ ደግሞ ልንገራችሁ ሰላም አማን
አንድ ሀገር ሰላም ታጣለች እውነቴ ነው ስንት ቢሊዮን ገንዘብ ታጠፋለች ግን ችግሩ የባሰ ይሄዳል ለምን ወደ አላህ በቃ እንደዚህ ብሎ ሰላም ስጠኝ ለምን አይሉም ብንል ሰላሙ ከአላህ መሆኑን ስለማያምኑ ነው ምንለው طيب እንደዚህ የመሳሰሉ በሙሉ على الله በስተቀር የማይችለው ነገር ከአላህ ብቻ ጠይቀው ነው ምንለው ይሄ ነው ሽርክ እንግዲህ والله تعالى حرم الفواحش ሁላችን እናውቃለን ዝሙት حرام ነው ብለናል አላህ Subhanahu Wa Ta'ala ለብነት حرام ነው ግቦ حرام ነው ሰው መግደል حرام ነው አይደለም እንዴ نعم እንደዚህ የመሳሰሉ ብዙ ሰው መዝለም ወንጀሎች በሙሉ حرام ነው ብለናል አላህ ይቆጣበታል ይሄ ነገር ولكن الشرك هو أكبر ظلم عند الشرك የሚቆጣበት ነገር አላህ Subhanahu Wa Ta'ala በዚህ መሬትና በሰማይ የለም አላህ Subhanahu Wa Ta'ala غيور غيره አለው ቅናት አለው ሽርክ ስታስገባ በጣም ነው የሚቆጣ አላህ Subhanahu Wa Ta'ala ولما سألنا الله እና ይሄን ነገር ስናቅ አላህን ጠየቀን ያ ረቢ አልነው ሽርክ ያደረገ ሰው ክፍያው ምንድነው ቅጣቱ ምንድነው ብለን ስንጠይቀው በቁርአን ምን አለ አላህ Subhanahu Wa Ta'ala يقول ان الشرك لظلم عظيم عليه ትልቁ ወንጀልና ትልቁ ዙልምና ትልቁ ገበን እንትን እኔን የሚበድለው ሰው ትልቁ በደል ሽርክ ነው አለ Subhanahu Wa Ta'ala طيب ውጤቱ ምንድነው ጀዛኡ ምንድነው ክፍያው ምንድነው ብለን ስንጠይቀው ምን አለ يقول سبحانه وتعالى انه من يشرك بالله فقد حرم الله عليه الجنة بشرك يموت سو حرام عليه أن يدخل الجنة جنة እንዲያው ባፍንጫው እንኳን ሽቶ የጀና ሽቶ አያገኝም ይላል ومأواه طيب የት ይሄዳል እንደ በአኺራ እንዳልነው ሁለት ቦታዎች ብቻ ነው ያለው ወይም ጀና ወይም ጀሃነም በመሐከል የሚባል ነገር የለም ስለዚህ ምን ይላል فقد حرم الله عليه نعم يا اخوة ስለዚህ ምን አለ انه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من انصار እነዚህ ዛሊሞች እኮ አንድ ሰው የሚረዳቸው የለም ጀሃነም ከገቡ እዛ አይወጡም ይላል አላህ Subhanahu Wa Ta'ala طيب قلنا له طيب يا ربي እነዚህ የሰገዱት ሰላትስ طيب የጾሙት ጾምስ በተለይ አንድ ሰው አለ የማቀው ትላለህ ለምሳሌ ያኒ 40 አመት በደንብ ባርጎ ሲሰግድ ሲጾም እንዲያውም በዚህ በግንባሩ አንድ ጥቁር ነገር ወጣበት ከመስገድ የተነሳ ብዙ ስለሚሰግድ ጥቁር ነገር ወጣበት ላኪን ትንሽ ያኒ ሸገለ ብሎ እዛ ሄዶ ጧፍ ያደረገ ምን ያደረገ ደሞ የዛር ሰዎች የቆለ ሰዎች እንደዚህ ከነሱ ጋር እንትን ሽርክ ምናምን ያደርግ ነበር ይሁሉ የሰገደበት ብለን ስንጠይቀው قال كله ذهب هباء منثورا كله ጠፋ አልተቀበልኩትም እንዲያውም በጣም ነው የተቆጣሁበት አለ ማን ነው እንደዚህ የሚለው الله سبحانه وتعالى بقرآن كان يتكتاتلو يقول سبحانه وتعالى ولقد أوحي إليك يا محمد ألو يا محمد نبياتشن ويا أمة محمد يا محمد تكتايتش هنا كلاتشم سمو إلال ولقد أوحي إليك وإلى الذين من قبلك لن تن لأمتهن كان تبفيت ما ينبروا نبياتشنا أمتوش بمولو يهن أواج يوجكنو دمو بانت ይህ አዋጅ አወርዳለሁ ዶሮም ይህ አዋጅ አውርጃለሁ ይላል አዋጁ ምንድነው ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ሽርክ ካስገባ ጠቅላላ ሰማይና መሬት በሙሉ በጥሩ ስራ በበጎ ስራ ብትሞላው ሁሉ ይፈርሳል ሁሉ ይሟሟል ልክ እንደ ጨው ነው የሚሟማና ተጠንቀቃሉት ولا تكونن من الخاسرين خسارة ትርፍ የሌለህ خسران ትሆናለህ يعني ሁሉ ነገር ይጠፋብሃል አለ وفي آية أخرى بل إلى آية دم من الله سبحانه وتعالى ولو أشركوا حبط من مالتنا مسلاتشو حبط فسد مالتنا حبط فسد مالت أفا على فري وطا فري بس هنا يعني من نقر يلوم أفا ندل اللي تقطره لحبط عنهم ما كانوا يعملون شركة كسقبو تقلال لا يفرسال بادو اجنو ودا الله يمهدو إلان يعني لو قطع مثلا በመስገድ እንኳን ሁለት እግሩ ቢቆራረጥ الله سبحانه وتعالى زيرو ነው የሚቀበለው ይላል سبحانه وتعالى اذا الاشراك ليس نعم معرفة الله ሽርክ ማለት እኮ አላህ ማወቅ ብቻ አይደለም አላህ ማወቅን ትችላለህ ሁሉ ያውቀዋል እውነቴ ነው ፍርዓን አላህ ያውቅ ነበር እኔ አላህ ነኝ ያለ ከዛብ ነው በልቡ አላህ አለመሆኑን ያውቅ ነበር የሰማይና የመሬት ጌታ አንድ መሆኑን ያውቅ ነበር ፍርዓን በቁርአን እንደዚህ ብሎና አላህ Subhanahu Wa Ta'ala لكن ትንሽ يعني
أنت نه سيلوت إني إلهنا عليه طيب لكن الإشراك هو أنك بعد معرفتك الله تشرك به الله كوكبها لا يعني خيانة ترجع له هنا وشرك مالت طيب وهذا الشريط يا أخوة أهون يسكت كاسيت لو سمعته بدنب كما جمريا ولتنو ምንድነው የሚለው አትበሉ ከመጀመሪያ ይሄ ካሴት እስከ መጨረሻ 4 ካሴቶች ናቸው እስከ መጨረሻ በደንብ አድርገህ ከሰማኸው ممكن አንተ ራስህ ሙሽሪክ ሆነ ራስን ታገኛለህ ራስህ ሙሽሪክ መኖርህን ታውቃለህ ምክንያቱም አሁን አታውቅም አሁን ጥሩ ስራ እየሰራሁ ጥሩ ነው ማረገው አይደለም የምትጓዘው እንደዚህ ምክንያቱም አላህ Subhanahu Ta'ala በቁርአን ምንድነው ያለ ሳነብ ቆይቻለሁ እና هل انبئكم بالاخسرين اعمالا ብዙ ሰዎች አሉ እኮ ጥሩ ስራ እንሰራለን ይያሉ መጥፎ ስራ የሚሰሩ እኮ አሉ አላለን ምርቢ አሁን ደግሞ አንተ ከነሱ አንዱ ልትሆን ይችላል እኔ እኮ ጥሩ መንገድ ነው ያስኩት እኔ እኮ በጣም አላህ ይወደኛል ስትል ቆይተ ይህ ካሴት ስትሰማ ሙሽሪክ መሆንክን ሙምኪን ራስን እንደዚህ ታገኛል ይሆናል ስለዚህ ትልቅ ድህነት ነው ትልቅ እንትን ድል መጎናጸፍ ነው ይህ ካሴት ከሰማኸው እውነቴ ነው ከዛ ከግራ እንትን መንገድ ወደ ቀኝ ሊመለስ ይችላልና አይጎዳህም كمجمرة اسكمجرش السماء ونمله طيب الآن سأسرد العبادات التي تدخلنا في الشرك هون نقدي عند شركوش نعم عند شركوش لتقسنين نجي شركوش نقدي يتنو شرك يميقبا بمن دنو شرك يميقبا بن لما وقت سلم نفلق عند شركوش قلت الله هون طيب لمثالي عندنا الدعاء مارق ملمن أن تقول اللهم ربي أعطيني الرزق اللهم أعطيني ولد لا الله بيتشانو بيقبه الله سبحانه وتعالى يغضب غضبا شديدا إذا سألت غيره نعم على الله ليلاك كتأيك بتآمن يقطع الله سبحانه وتعالى سلزي مرفية بتهونم مرفية تاقال له مرفية النش عندي سندي بتهون ستأني مثلو الله بيتشانو ليلا سو رزقين عند سندي بتل يشرك ነው ምንለው طيب ከዛ በኋላ مثل أن تقول يا فلان أدخلني نعم ግን አንዳንድ ነገር ልንገራችሁ يعني ለምሳሌ ጥያቄ ስል አላህ ብቻ የሚችለው ማለት ነው እንጂ ለምሳሌ አንተ አንድ ወንድ አለ እና ምን ትላለህ ለዛ ለአንድ ሰው ትሄድና የኔ ወንድም ይህ እኔ ልጅ ትምርት ቤት ለማስገባት ስለምፈልግ ደሞ አለቃው ብዙ መተዋወቅ ያለንምና ይህ የኔ ልጅ ትምርት ቤት ብታስገባልኝ ማለቱ ሽርክ አይደለም طيب ምክንያቱም ይችላል ሊያስገባው ይችላል ማለት ነው አው ተقول مثلا يا اخي ይህ ሚስቴ ስለታመመች እና እኔ ደግሞ መኪና ስለሌለኝ እባክህ ከዚህ ወደ ሆስፒታል ብታደርሰኝ ትለዋለህ ይችላል መኪና አምጥቶ ይወስዳል እንደዚህ የመሳሰሉ አይደለም ጥያቄ የምለው ይኔ الممنوع هو أن تقول يا شيخ فلان أعطيني ولد يعني لج ستأني رزق ستأني أنا ستأني زناب أوردلن نعم تمي اللهن بقى يهن بشتان ديلك يهن نجر الله بتشامي تشلو نجر نملو طيب مهما وصل الإنسان نعم إن نجر لا الله بتشامي يقول سبحانه وتعالى أولا هذا الميت أنت لا تدري نعم مجمريا يهي موت السوبك أبريالو والله ثم والله بل مليون جزي والله عند سو بك أبر يالله ولي متلت سو يتندل أتاكم كيف تعرف أقال له كالك تكفر الله مكنياتهم يا الله قدينه طيب ألا أقوم كالك دومو يما تاوقو سو يتندل يما تاوقو كيف تعبده يهنو نقرو ثانيا يقول سبحانه وتعالى لو كان يعطي ويمنع حيا وميتا لا أعطى نفسه في حياته بهوة يالله لراسه يسنبر إلال لذلك يقول مساكين الله كنون اندزهم يلو أرنا أنتم مسكينوش ناتشو يما يتأيق جيتا يمتتأيقوا لمن دناتشو بلو بقرآن نقرال يقول سبحانه وتعالى ومن أضلوا أرباكاتشو كزيك آلامات سوش يتأفعنا بتأم قراي قبابت سو لنقراتشو ومن أضل ممن يدعو من دون الله من لا يستجيب له إلى يوم القيامة اسك قيامة جزي بتتأيك بتستأين بتلو لساتهم ما يتشل فترات انديت لمن والله وهم عن دعائهم غافلون بل لنقراتشو إلى الله سبحانه وتعالى أنت ذاك أبر هيدا شيخ نور حسين شيخ عبد السلام شيخ عبد القادر يمثلو لنقراتشو تلقوا نقر نعم
እነሱ እኮ ገፍላኒን እኮ ናቸው እዛ ቀብር ያሉ አንተ መጥተህ መጥራታቸው እኮ አያውቁም እንዴት ያውቃሉ በቀብር ውስጥ ያለ ይሹፍ የአላህ ንግግር እኮ ነው አንተ እዛ ሄደ ሸህ አብዱ ሰላም ብለህ ስትጠይቀው አንተ እዛ መጥተህ መለመናቸው አያውቁም እሳቸው ሰውየው እኮ አያውቅም ይላል አላህ Subhanahu Wa Ta'ala بعدها ከዛ ቀጥሎ እያሾፈ نعم الله سبحانه وتعالى من ይላል واذا حشر الناس كانوا لهم اعداء وكانوا بعبادتهم كافرون ደሞ ልንገራችሁ እናንተ እኮ መጀመሪያ እናንተ ጠላት የሚሆኑ يوم القيامه እነዛ ሼኾች ወሊ ናቸው ብለህ የምታምናቸው በአኺራ ስትሄዱ ስትቆሙ አላህ ዘንድ መጀመሪያ ያንተ ጠላት የሚሆነው የሰውየው ነው አንተ ብስብስ ፋንዲያ ለኔ ኢላህ ብለህ ትጠረኝ ነበር ስጠኝ ትለኝ ነበር እኔ ምን እችላለሁ ብሎ አላህ ዘንድ የሚሰድብህ ይህ ወሊ ነው ይላል ሱብሃን ረቢል ዐዚም والله የሰው ንግግር ቢሆን እንከራከረው ነበር የአላህ ንግግር እኮ ነው እንደዚህ የሚለው طيب ممكن واحد يقول يا اخي نحن نعلم ان الله هو الكل في الكل الله كل ነገር እንደመሆኑን እናቃለን لكن هناك رجال صالحين تحته በሱ ስር ሆነው እኛን የሚረዱ ደግሞ ሳሊሖች አሉ አይደለም ብሎ ይጠይቀኛል نقول نعم هذه جراءة على الله ይህ በአላህ ፊት በጣም ከባድ ድፍረት ነው ምለው እንዴት አላህ በታቹ የሚረዱት አሉ ትላለህ ከአላህ በታቹ ነው ሳሊሖች ይሰጣሉ እንዴት እንደዚህ ትላለህ ይህማ ድፍረት ነው ምለው ولو كان ينفع لنفسي لنا نعم يقول سبحانه وتعالى شوفوا الله سبحانه وتعالى በጣም ንግግሩ ማር ወለላ ምን ይላል መሰላችሁ ان الذين تدعون من دون الله እነዚህ የምትጠሯቸው እኮ ይላል عباد امثالكم እንደናንተ ባሪያዎች እኮ ናቸው ይላል فادعوهم ያሾፈ ያፈዘ ነው የሚናገረው خلاص እንደኔ ባሪያ ደካማ ሰው እጠራለሁና ስጠኝ ለዋለሁ ካልክ ادعوه ጠራው ይላል فليستجيبوا لكم ደሞ ከቻሉ እስቲ የናንተን ሙራድ እስቲ ቀበሉ ይላል إن كنتم صادقين እውነተኛ ከሆናችሁ እንትን በሉ እስቲ طيب ከዛ ኋላ الله سبحانه وتعالى ያቃል አንድ ሰው ጠይቀው እንደማይሰጥ ولكن እኔ ልቆረጥላችሁ ነገሩ ወሊ ሼኽ ምናምን ከማለት والله اقول لكم لو كان نبينا محمد صلى الله عليه وسلم አሁን ነገሩ ተዘጋ እና ነብያችን በቀብራቸው ሄደ ስጠኝ ብትሉ አይሰጡም طيب ممكن واحد يقول يا اخي انت دفرሃል ነብያችን ደግሞ አሁን አይሰጡም ይያልክ ደግሞ ትደፍራለህ ብሎ ሊጠይቀኝ ይችላል ምን ላለው መሰላ ያ اخوا ነብያችን እኮ ነው እንደዚህ ያሉን ነብያችን ራሳቸው እኔ አልሰጥም እኔ አልችልም ብሎ የነገሩን እኮ እሳቸው ናቸው طيب مره دخلت في بيت يعني አንድ ቀን ምን አደረግ መሰለ አንድ ቀን እራት ተጠራሁና ሄድኩና ከዛ እራት ሲበሉ ቆዩና አይደለም እራት በልተው ሞሊድ መንዙማ ያርጉ ነበር ከዛ ኋላ ስገባ ለካ መንዙማ ይላሉ ምን ይል ነበር መሰላችሁ ሼኹ ያ መንዙማ የሚመራው ሰው يقول يا رسول الله المدد يا حبيب الله المدد ይላል يعني ጌታዬ ነብያችን ስጡን እንጂ ስጡን የሚሰጥ ነገር ስጡን መደድ ማለት እኮ የሚሰጥ ነው እንዴት ነው መደድ ታውቃላችሁ ዝናብ ልጅ ርዝቅ ጤና ይሄ ነው መደድ የሚባለው እና ስጡኝ ይያለ ደሞ ያለቅሳል በጣም ያለቅሳል እንደዚህ ይያለ ከዛ ኋላ ገረመኝ ምን አልኩ መሰላችሁ ይህ ሰውየው መደድ የሚለው ትርጉም የማያውቅ ከሆነ غفر الله له الله يغفرለትና እስቲ ማስተማር ይገባናል አልኩ እያወቀ ይሄ ነገር የሚለው ከሆነ ግን ትልቅ ወንጀል ነው ከአላህ የሚጠየቀው ከነብያችን ይጠይቃል አልኩ طيب ደሞ መደድ አላህ በቁርአን ነግሮናል من إلى الله سبحانه وتعالى فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا مدد يمبالو እንደዚህ ጤና ገንዘብ ምን የሚሰጠው ከአላህ ነው ይላል አላህ Subhanahu Wa Ta'ala طيب ከዛ በኋላ አላህ Subhanahu Wa Ta'ala ስለ ዱዓ ነገር እንግዲህ ዋናው ነገሩ አሁን በሽታው እንዴት መሰላችሁ በኡመታችን በህዝባችን ያለ ዱዓ ነው ዋናው ነገሩ ሄደ አንድ ሰው መለመን ይሄው ትልቁ በሽታችን ሽርክ ያለው አላህ Subhanahu Wa Ta'ala ሱብሃንአላህ በቁርአን ምን አለ መሰላችሁ ይኸውላችሁ ጎረራችሁ ውስጥ ያለው ውሃና ትንፋስ የሚያስተላልፍ ቱቦ ታቃላችሁ አሁን እናቃለን እንደም ከቆዳ በስር ያለው ከቆዳ በታች ያለው ውሃና እና ትንፋስ የሚያስገባ ቱቦ እናቋለን طيب
ከእጅህ እሱ ይቀርብሃል ከእግርህ እሱ ይቀርብሃል ከራስህ እሱ ምክንያቱም በውስጥ ሰውነትህ ነው ያለው አይደለም አላህ ምን አለን እኔ ከሱ እቀርባለሁ አለ አይ ንግግር والله العظيم ሰው እኮ እንደዚህ ልናገር አይችልም እኔ ከጠየቀኝ ጌታዬ ስጠኝ ብለህ ከጠራኸኝ ከዛ ጎሮሮህ ያለው ቅርብ ከሱ እኔ እቀርባለሁ አለ ከዚህ በታች ከዚህ በላይ ምን ትፈልጋለህ يقول سبحانه وتعالى في القرآن ولقد خلقنا الإنسان ونعلم ما توسوس به نفسه አንተ ገና ሳትናገር እውነቴ ነው ስጠኝ አሞኛል አድነኝ ከማለትህ በመላስህ ከመናገር በፊት ሰውነትህ ምን እንደምትፈልግ ወስወሳ አቃለሁ አለ አንዲት ነፍስ ምን እንደምትፈልግ ምን እንደሚያስፈልጋት ገና ሳትናገር አቃለሁ የሚያስፈልገው ምንድነው በነፍሱ ያለ ነገር በመላሱ ነጥቆ ስጠኝ ማለት ነው የቀረ እንጂ እኔ አቃለሁ አለ እንግዲህ በነፍስህ ያለው ችግር በመላስህ አድርገህ ለሌላ ሰው ስጠኝ ማለቱ ሞኝነት ነው يقول سبحانه وتعالى ولقد خلقنا الإنسان ونعلم እናቃለን ما توسوس به نفسه ሰውነቱ ወስወሳ የምታረገው ምን እንደምታስብ እንደምትፈልግ እኔ አቃለሁ ونحن اقرب اليه من حبل الوريد حبل الوريد ማለት በዚህ በጎረራችን ያለው ቱቦ ምግብና ትንፋሽ የሚገባበት ስስ የሆነ ነገር እሱ ከዛ እኔ ቀርባለሁ ይላል يعني انا اعلم كل شيء ስጠኝ ብቻ በለኝ طيب ነቢያችን ይህን ነገር ሲቀሩ ምን አሉ ታውቃላችሁ ሱብሃንአላህ አንድ ባሪያኮ ሁለት እጁ አንስቶ እንደዚህ ወደ ሰማይ እንደዚህ ሁለት እጁ አንስቶ ያ ረቢ ስጠኝ ማን ነው የሚሰጠኝ አላንተ በስተቀር ብሎ ከለመነው አላህ ያፍራል ሐያ ይዘዋል አላህ Subhanahu Wa Ta'ala يعني ሐያ ይዘዋል ማለቴ ሁለት እጅህ ባዶ እንዲመልሳቸው ፍቃደኛ አይደለም የፈለገውን ሰው አላህ ስጠኝ ካለ አሁን ባይሆንም ነገ ባይሆንም يوم القيامه ባዶ እጅህ እንዲመልስህ አይፈቅድም ሐያ ይዘዋል አላህ Subhanahu Wa Ta'ala ይላሉ ምን አሉ ነቢያችን ان ربكم حي كريم يستحي من عبده اذا رفع يديه اليه ان يردهما صفرا خائبتين ሁለት እጁ ባዶን እንዲመልሳቸው አላህ Subhanahu Wa Ta'ala አይፈቅድም ለራሱ ቸር ነው ይላሉ هذا نعم هذه هي العباده الاولى እንግዲህ ዱዓ የሚለው ነገር ይህ አንደኛው ትልቁ ሽርክ ነው ዱዓ ለአላህ እንጂ ከአላህ በስተቀር ሌላ ዱዓ እናረግም ይህ አንድ ነው አሁን ሌላ ሽርክ ልውሰዳችሁ المحبه الرهبه الرغبه الخوف እነዚህ አራት የልብ ስራ ናቸው የእጅና እግር አይደለም የምላስም አይደለም የልብ ስራዎች ናቸው ምንድነው محبه ፍቅር አላህ የምናፈቅረው እውነተኛ ፍቅር ለአላህ ብቻ ነው የሚፈቀረው طيب አባትና እናት አታፈቅርም እንዴ እወዳለሁ እንጂ ሚስትህን አትወድም እወዳለሁ ልጆችህን አትወድም እወዳለሁ ሼኻ የአንተ ሼኽ አትወድም እወዳለሁ طيب ምንድነው ነገሩ እንግዲህ ችግሩ ምንድነው ችግሩ ለአላህ የሚሰጥ መውደድ ሌላ ነው ለሰዎች የሚሰጥ መውደድ ሌላ ነው ሰው የምትሰጠው መውደድ በቃ አላህ የፈጠረው በልብህ ያለ ረህማ ነው የምትወደው ለአላህ ግን የትልቅነት ፍቅር ነው ከባድ ነው ትልቅ ነው በጣም عظيم ነው በጣም ይችላል ሰማይና መሬት ከፈለገ ገልብጦ በቃ ሌላ ፍጥረት ሊያመጣ የሚችል ጌታ ነው ብለህ ትወደዋለህ الرهبه ደሞ ትፈራዋለህ الرغبه ደሞ ተስፋ የምታረግለት አንድ ጌታ ብቻ ነው እንደዚህ ሊሰጠኛው እንደዚህ ተሰጠኛው ብለህ በጭንቅላት ተስፋና ጉጉት የምታረገው ከአላህ ብቻ መሆን አለበት الخوف መፍራት ያለብህ ደግሞ ከአላህ ነው እነዚህ ጠቅላላ انفعالات القلب ይባላሉ የቀልብ ስራ ናቸውና በዚህ አንድ ሽርክ እንድናስገባ አያስፈልግም አንድ ሸኽ መጥቶ ዝም ብሎ መፍራት ምናምን አያስፈልግም እሺ አንድ እባብ መጣ ከእባብ ትፈራለህ አው እፈራለሁ ስለሚጓዳ طيب አንድ ወታደር መጣና ሊመታስ ትፈራለህ አው እፈራለሁ ምክንያቱም ስለሚጓዳ ላኪን ትክክለኛ ትልቅነትና እንትኑ የጌትነት ስልጣን የምትሰጠው ፍራቻ ለአላህ ብቻ ነው እንላለን اذا نقول الله سبحانه وتعالى من ይላል ስለዚህ ሲናገር ምን ይላል በቁርአን ومن الناس ረሰዎች አሉ አለ ሰው አንዳንድ ሰዎች አሉ ሰዎችን ከኔ አብልጠው የሚወዱት ወይም እንደኔ አድርጎ የሚወዱት ሰዎች አሉ ይላል يقول سبحانه وتعالى ومن الناس من يتخذ من دون الله اندادا يحبونهم كحب الله
ልክ እንደ አላህ አርጎ የሚፈሯቸውና የሚወዷቸውና ከነሱ በጣም ጉጉት የሚያረጉ እኮ አሉ ይሄ እኮ ሽርክ ነው ኢላ አላህ Subhanahu Wa Ta'ala يعني تحبه كحبك لله لا والله طيب يعني الممنوع أن تقول هذا الولي ለምሳሌ ምንድነው ይሄ እኮ ወሊ ናቸው እኮ ትልቅ እኮ ናቸው ይሄ እኮ ትፍ ካሉ እኮ መሬት ትደርቃለች እኮ ትፍ ካሉ እኮ አንተ እብድ እኮ የምትቀየረው ትላለህ طيب وهذا ይሄ ደግሞ በጣም ትልቅ ወሊ ነው አርበጅ ነው ይሄ 280 ቮልት ነው ይሄ ሰውየው እና ይሄ ሰውየው እኮ አንድ ጊዜ ከተቆጣ የሰማዩን እንትኑ ንፋስ ወይም የሰማዩን ዝናብ እኮ ሊያቆመው ይችላል ተጠንቀቁ ይሄ ትልቅ ወሊ ነው ይሄ ነው አላህ የሚጠላው وهذا لو رضي نعم ይሄ ደግሞ በጣም ከወደደ መሬቱን ሊያበራ ይችላል ይሄ እኮ በጣም ትልቅ ወሊ እኮ ነው ከራማ ያለው እኮ ነው የምለው ፍራቻና መውደድ ለአላህ ብቻ ነው የሚሰጠው ይሄ ነው እንግዲህ خلاصቱ طيب ለምሳሌ አንድ ሴት ነበረች ምን አልዋት መሰለ ልጅ ትፈልጋለች እና ምን አልዋት ሴቶቹ ጓደኞቻቸው ማለት ነው አረ አንቺ ደግሞ ስንት አመት ነው አረ 9 አመት ልጅ የለኝም አለች አረ አንቺ አታውቂም እንደ ሸኽ ገለ የሚባሉ ስንት ሴቶች ሄደው ኮዛ ልጆች ሲፈልጉ ወደዛ ሸኽ ሄደው በቃ አንድ ጊዜ ሲፈቱት ነገሩ 7-8 ልጆች ኮነ ያመጡ ብሎ ይነግረዋት የት ነው ያለው እገለ የሚባሉ እንደ ምን ላርግ ያኒ በእጅሽ ትንሽ ጨበጥ አርገሽ አንተ ገንዘብ ደግሞ እዛ ስትሄጂ በቃ በአደብና በስንስርዓት ገብተሽ የኔ ጌታ እኔ እኮ እንደዚህ ብዬ ነው ያንቺን ችግር ስትነግሪ እኮ ይሰጣሉ አልዋትና ከዛ ኋላ ሄደች ሴትዋ መጀመሪያ ገብታ 500 ብር ሰጠችው ሰውየው 500 ብር እዚህ ላይ አልጋላ ስራ አድርጎ ከዛ ኋላ ማነሽ አንቺ እንደዚህ ምናምን ዝም ብሎ ኹራፋት መጀመረና ከዛ ኋላ መድሃኒት ሰጣት ሄደች ስትጠብቅ 2 አመት አልወለደችም ተመለሰችና ጓደኞቿ አረ ይሰውየው እኮ እንደዚህ ያደረገኝ ልጅ አላገኘው ማለች ምን አልዋት መሰላችሁ ሴቶቹ አረ አንቺ ነስተተኛ ሙምኪን አንቺ አደብ ተሳስተሻል አገባቡ ያን ስትገቢ ምናልባት መንገድ ተሳስተሻል እንዴት ነው የተቆጣሽ ነው የተናገርሽው ላላ ጥሩ ነው የተናገሩ ትንሽ ሳሰጠሽም እንዴ አረ 500 ሰጥቻለሁ እንግዲህ በዛ ጊዜ ጭንቅላታቸው ራሐና እፎይታ አልነበረውም ትንሽ ተረብሸው ሊኖር ይችላል እንጂ ያኺ የፈለገውን ሴት ይሄደች እኮ አለ ልጅ እኮ አትመለስም እንግዲህ አንቺ የነበሩት የሐዋው እንትኑ የጭንቅላታቸው እረፍትና ትንሽ ያኔ ተቸግሮ ስለነበሩ ይሆን እንጂ አሁን ተመለሽና እውነት ይሰጡሻል ያል እንደዚህ አይነት ነው እውነት ነው በሴቶች እንደዚህ አይነት ቲያትር ብዙ ሞልተዋልና አላህ ይህ ነው የሚጠላው ነው ምለው ከዛ በኋላ بل كذا هلا إذا أكبرت عبد من عباد الله دخل في قلبك شركا سلزي بزو مودد يلبهم لله የሚገባ መውደድ ለሱ ብቻ ተሰጣለህ طيب እኔ ልንገራችሁ አንድ ቀን በግብጽ ሀገር ነው ሁለት ሰዎች ጓደኛሞች ናቸው አንዱ ያንዱን ገንዘብ በልቶ ተካሰው ወደ ፍርድ ቤት ሄዱ ፈራጂው ምን አለው መሰለ አንተ የገሌ ገንዘብ ወስደሃል ወይ አለው አልወሰድኩም ከዛ ኋላ ትምላለህ አለው አው እምላለሁ እኔ ገንዘብ አልወሰድኩም አለኝ طيب قل በላለው والله الذي فطر السماوات والارض الله ሰማይና መሬት የፈጠረ ጌታ በሱ ይሁን እኔ ገንዘብ አልወሰድኩም በላለው ሰውየው እንግዲህ والله الذي لا اله الا هو እኔ ገንዘብ አልወሰድኩም ብሎ መለዋል ጓደኛው ያውቀዋል ምን አለው ቃዲ አለው ፈራጅ ሆይ አለው نعم እኔ በአላህ እንደሚል አይደለም የፈለኩት ምንድነው አረ በሼኽ አልበደዊ የሚባል አንድ ወሊ ነው እሱ የሚያምንበት በሼኽ አልበደዊ መማል አለበት እንጂ በዚህም አንተን ሼኽ አልበደዊ አው እሺ እስቲ በሼኽ አልበደዊ ማል አለው አረ በዚህም አልምልም በዚህ አትምጡኝ እንዴ ሊያጠፉኝ የኔ ወሊ የኔ በአላህ ምለዋል لكن በሼኽ አልበደዊ አልምልም አለ ምክንያቱም በጣም ስለሚፈራቸው ነው ይህ ፍራቻ ነው አላህ የሚጠላው ያخوان አሁን ገብታችሁ ይገባችኋል ኢንሻአላህ ከዚህ በላይ ምን ልበል طيب هذا الخوف ይህ ፍራቻ ከየት ነው የሚመጣው ማን ነው የሚያስመጣልን ያኺ ሰማይና መሬት ያለ ጌታ አለፍ ሳልንፈራ የዝም ብሎ ማንነት ያልታወቀ ሰው እንዲያውም ድንጋይ መጥቶ ራሱ ለማዳን የማይችል ሰው ራስ በሽታ ይዞት ራሱ ለማዳን የማይችል ሰው ፍጥረት የምንፈራበት ከማን ነው የመጣ ችግር ይህ በላ ከየት ነው የመጣን ብለን ብንጠይቅ አላህ ነግሮናል በቁርአን ይህ ከሸይጣን ነው አለ ሸይጣን እገሌ ፍራ እገሌ ውደድ ያለ እሱ ነው እንግዲህ እንዴት አለ ቁርአን
من على القرآن يقول سبحانه وتعالى إنما ذلكم الشيطان يكو شيطان نوالا بقرآن كنو إنما ذلكم الشيطان يخوف أولياءه فلا تخافوهم وخافوني إن كنتم مؤمنين يكو شيطان كنو يسو تكتايوش اندزي يارغنو يمياس فراتشو إرات تفرواتشو إن ينفروا إلى الله سبحانه وتعالى إبليس هو الذي يخوفنا يا أخوة يهيك إبليس نو طيب وأعطيكم مثل رائع جدا በጣም እንዲገባችሁ ይሄ ነገር እኔ ጥሩ ምሳሌ እኔ በአይኔ ያየሁት ምሳሌ ልንገራችሁ አሰብ የምትባለው ወደብ ከተማ እዛ እኔ አስተማሪ ነበርኩ እዛ እና ትምህርት ቤት አስተምሬ ወደ ደስ የሚለኝ የነበረው አንድ እንትን ነበር እዛ ቃዲ ቤት ያኒ ፍርድ የሚሰጥበት የቃዲ ሸርዒ እና ከመድረሳ ወጣለሁና እዛ ሄዳለሁ ቁጭ እላለሁ ባልና ሚስት ተጣልተው ሲመጡ እንደዚህ አያለሁ በቃ አሁን አንድ ቀን ባልና ሚስት መጡ ከዛ በኋላ ተጣልተው ነው የመጡ ቀኑ ሮብ ነው አሁን ሚስቱ ምን አለች እኔ አልፈልግም እኔ ይሄ ሰውየው እንደዚህ በቃ አልፈልገው መፈታት አለብኝ ፍቱኝ ባክ ቃዲ ምናምን እኔ አልፈልግም ትላለች ምን ነው ይሆንሽው እኔ አልፈልገውም ይሄ ሰውየው በጣም መጥፎ ነው እንደዚህ ትላለች ጨራስሽ አለት አው ቁጭ በይ እንግዲህ ቁጭ አለች አንተስ ምንድነው የምትለው ምንድነው የነካችሁና አንተና ሚስት ስል ዝም አለ ተናገር እንጂ ምንድነው የምትለው አለ ከዛ ኋላ ሁለት እጅ ወደ ኋላ አስሮ ዝም አለና ከዛ ኋላ ሴትዋ ሳቀች ክርትም ብላ ሳቀች ለምንድነው ስቂ ያላት አረ ዛሬ አይናገርም አለችው ተናገር እንጂ ሲለው አብዴ ይቆጣል ምንድነው የምትለው አብዴ ይቆጣል ምንድነው አብዴ ይቆጣል ብሎ ሲጠይቃት አረ ዛሬ ሮብ ነው ሮብ ልክ እንደ ግንድ ነው አይናገርም ከጥዋት እስከ ማታ አብዱል ቃድር አልጂላኒ እንዳይነጥቀኝ እንዳይቆጣብኝ ብሎ አንድ ቀላ ያስወጣ ይሄ ነው ደግሞ እኔ እንድፈታ ምናምን እንደዚህ የመሳሰሉ ችግሮችና ሽርኮች ስላሉት ነው ረባክ ቃዲ ገላገለኝ ትለዋለች እንዴ አንተ ተናገር እንጂ ሲለው አብዴ ይቆጣል ማን ነው አብዴ ዝም አብዴ ይቆጣል ብቻ ስለዚህ ሰይድና አብዱል ቃድር አልጂላኒ نعم እውነቴ ነው ከዚህ ሽርክ ነፃ የሆኑ እሳቸው የማይወዱት ነገር ነው ይሄ ነገር እና እሳቸው እንዳይቆጥብኝ የሚል ትልቁ ሽርክ ይሄ ነው ማን ነው ኢላሁ ብንል አብዱል ቃድር ጂላኒ ነው ኢላሁ ማለት ነው طيب ከዛ በኋላ يقول يا اخوه لا نظلم الاولياء እነዚህ አውሊያዎች አንዝለማቸው خليتني استي እውነቴ ነው አላህ ከነሱ ይሁን ሁሉም ለጀና ይበላቸው እኔ እውነቴ ነው እና አውሊያዎቹን ያሳነስኩ አይደለም የምናገረው ላኪን ዘልማን እየዘለምናቸው ናቸው እውነቴ ነው ሰው ናቸው አብድ ናቸው ባሪያ ናቸው ضعيف ናቸው ደካማ ናቸው የማይገባቸው አንስጣቸው ነገ የኛን ጠላት ይሆናሉና ይተኙ እስቲ ከፈለግን ዱዓ እናርግ ያ ረቢ እርሐምሁም اغفر لهم ادخلهم الجنه ጥሩ ስራ ካላቸው ጨምራቸው መጥፎ ስራ ካላቸው ደግሞ አፉ በላቸው ከኛ የሚፈልጉት ይህ ነገር ነው እንጂ አንድ የሞተ ሰው አይለመንም እላለሁ طيب ويقول سبحانه وتعالى اسمعوا الى اعلان من الله سبحانه وتعالى ይገርማል እኮ ይህን አያ እየተቀራ እንዴት አንድ ሰው ሽርክ ያረጋል ምን ይላል መሰላችሁ አላህ Subhanahu Wa Ta'ala واذا سالك عبادي عني يا محمد ይሄ አንተ ጌታ ያንተ ኢላህ የት ነው ያለ ብንጠይቀው ይመልሳል ወይ ይሰማል ወይ ብለው ቢጠይቁ ይላል واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعاني من هو ራሱ ከለመነኝ አንድ የተቸገረ ሰው ከለመነኝ እሰጣለሁ እና በጣም ቅርብ ነኝ ብለህ ንገርልኝ አለ فليستجيبوا لي وليؤمنوا بي በኔ ይመኑ እኔን አንተን ይከተሉና የጠየቁ ነገር ልስጣቸው አለ يقول اذا دعاني هو ራሱ ከጠየቀኝ እንጂ አማላጅ አድርጎ ከጠየቀኝ አልሰጠውም ይላል አላህ Subhanahu Wa Ta'ala يقول صلى الله عليه وسلم دعك عن مسلم بل الكافر يعني እንኳን እስላም ተውና አንድ ካፍር ከተዘለመ ጌታዬ ካለ አላህ ይቀበልለታል መዝሉም ስለሆነ طيب ከዛ ኋላ اضرب لكم مثل واقعيا حصل في الرياض ان ልንገራች እውነቴ ነው አንዲት ሴት ነች ከባሏ ጋር ትኖር ነበርና አሁን ሁሉ ጊዜ ይሰድባታል ይመታታል ያዋርዳታል እንደዚህ በቃ ጥሩ ኑሮ አትኖርም ነበር አንድ ቀን ምን ለመግለጽ ነው የፈለኩት አንተ እውነቴ ነው ለሊት ተነስተ اللهم يا رب አንተ ነህ ኮነ የምትሰጠኝ
ማን ነው ሌላ የሚሰጠኝ ብለህ ከለመንከው እንደሚሰጥህ ላስረዳህ ነው የፈለኩት እና ይህ ቅሳ አይደለም ራሱ ባልየው መጥቶ ወደኔ መጥቶ ያናገረኝ ነገር ነው ምን ተደረገ መሰለ እና ይህ ባል በጣም ዝም ብሎ ይመታታል ይሰድባታል ሁሉ ጊዜ ጭቅጭቅ ያደርጋል አንድ ቀን ሰደባትና መታት ከዛ ኋላ አለቀሰች ዝም ብላ እዛ ጓራ እንትን ክፍሏ ገብታ ትንሽ አሳረፈችና እንደገና መጥቶ ጥፊ ሰጣት ሰደባት ከዛ ኋላ እያለቀሰች አንድ ጓደኛው መጣና አንኳኳ ገባ በሳሎን በዛ ሳሎን ቁጭ ብሎ ካካካካ ብለው ይሰቃሉ አንድ ልጅቷ በቃ ሁሉዋን ር ያለች ነች ሲስቁ ምን አለች መሰለች እሷ አስናንካ ሰበራ አለችው ያንተ ጥርስ ይውለቁ እንደዚህ ትስቃለህ እኔን የመታህ ብላ በቃ ዱዓ አደረገችለትና ከዛ በኋላ ሰውየው ምን ይለኛል ገና ፀሐይ ሳትጠልቅ በዛ ቀን ያ ጓደኛው ሸኝቸው ሲሄድ የኔ ልጅ አለች የ3 አመት ልጅ ይህ አረቢያ ጅሮል ለሚባለው እሷ የምትሮጥበት መጫወቻ ባባ አለችኝ ይሄን ነገር ስራልኝ ተሰበራለችኝና ከዛ ኋላ የምስማር መዶሻ እንትኑ ምስማር የሚያወጣ እንትን ነገር አድርጌ በአንድ ብረት ነው እንደዚህ ሳብ አድርጌ ምስማሩን ሳወጣ ብረቱ ለካ 2 ጥርስ የመታኛ 2 የፊት ጥርስ የተሰበሩ አለች ከአንድ ሰዓት 2 ሰዓት በኋላ እኮ ነው እሱ አለችው ጥርስህን ይሰበር ጥርስህን ይውለቅ አንተ ትስቃለህ እኔ ያለቅሳለሁ ብላ ዱዓ ስታረግ ከአንድ ሰዓት ከ2 ሰዓት በኋላ 2 ጥርሱ ተሰበረ መጥቶ ለኔ ነገረኝ ራሱ እኮ ነው እና ሹፉ ለምንድን ነው የተቀበለላት ታውቃላችሁ በቃ ሆድዋን በጣም ትንስላለና ያ ረብ በቃ ያ ረብ ሌላ አላለችም ያ ረብ እንደዚህ ያርገኛል ራሱ በቃ ጥርሱ ይሰበር ስላለች በልብ ስለለመነችው አላህ Subhanahu Wa Ta'ala ወዲያውኑ ተቀበለላት ማለት ነው طيب ስለዚህ አላህ Subhanahu Wa Ta'ala ولذلك اسمعوا الى طهارة القلب የመጨረሻው ንግግሬ ምንድነው ለማለት የፈለኩት ድሮ አንድ ሰው ምን ይላል والله አለ ሰው ቤት ሄጄ ዝም ብዬ በቃ ስጡኝ እኔ በቃ ሶነው ምናምን ብዬ እንባዬን ከማፍሰስ ይላል እነዚህ አሁን የምላቸው ስራዎች ማድረግ ይሻለኛል ይላል يقول فحفر بئرين بإبرتين ሁለት መርፌ ሰጥተው ሁለት ትላልቅ ኩሬ ቆፍር ቢሉኝ وغسل عبدين أسودين حتى يصير أبيضين ሁለት ባሪያ ሆኑ በጣም ጥቁር የሆኑ ሰዎች ደግሞ እጠባቸው ነጭ እስከሚሆኑ እጠባቸው ቢሉኝ አይቻልም ኮይ ነገር በሁለት መርፌ ኩሬ መቆፈር አይቻልም ሁለት ጥቁር ሰዎች ደግሞ አጥበህ ደግሞ ነጭ አይሆንም ግን እንደዚህ ቢሉኝ ይላል وحفرنا وكنس أرض الحجاز ይሄ የአረብ ምድረ በዳ ደግሞ በሙሉ نعم في يوم شديد الهواء بلفتين ሁለት ላባ ወይም ሁለት እንትን አርገ ይህን በሙሉ ምድረ በዳ ከንሰው ወይም ጠረገው ቢሉኝ ይሻለኛል خير لي من أن أقف في باب غير باب الله يفيض فيه ماء عيني عند ዝምብሎ ባሪያ የማይችል ባሪያ ሰው ሄጄ አይኔን በቃ እንባዬን የማጎርፍበት በእንትኑ እንደዚህ ከማረግ እነዚህ የማይቻሉ ነገር አርግ ቢሉኝ ህይወቴን በዚህ ባጠፋ ይሻላል ይላል አባባሉ ምንድነው አለ ባብ አላህ ሌላ ባብ አላቀም ነው የሚለው ሰውየው اذا الدعاء المحبه الخوف الرغبه والرهبه አሁን የገለጽኳቸው በሙሉ ሽርክ ናቸው ለአላህ ብቻ ነው የሚሰጠው طيب ከዚህ በኋላ እንግዲህ ትንሽ አረፍ እንበልና ወደ ሌላ ሽርክ ልውሰዳችሁ ትልቁ አብዛኞቻችን የወደቅንበት ሽርክ ወደዛ ስለምንጓዝ እስቲ 5 ደቂቃ እናሳርፍ እላለሁ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد እንግዲህ ይህ ሶስተኛ ምዕራፍ ማለት ነው እንግዲህ አሁን ወደ አንድ ትልቅ የሽርክ እንትን እንገባለን እሱም አጠዋፍ ይባላል ጠዋፍ ማለት በቀብር የአንድ ወሊ የተባለው ሰው እዛ ሄደህ በቀብሩ በየአመቱ ዚያራ ማረግና እዛ ቀብር ውስጥ ضريح ውስጥ ገብተህ 7 ዙሪያ ጠዋፍ ማረጉ ከዛ ቀጥሎ ደግሞ ከዛ ለበረካ ብሎ አፈሩ እየወሰዱ መስህ ማድረጉ ከዛ የባሰ ደግሞ የሟቹን ስጠን እንፈልጋለን አንተ እንደዚህ ነህ ያሉ ለሱ ዱዓ ማረግ ያኒ ከሱ አንዳንድ ነገር መጠየቅ ይህ ሁሉ ጠዋፍ ይባላል እና ትልቁ አላህ Subhanahu Wa Ta'ala በጣም የሚጠላው ነገር የከባድ የሽርክ ነገር ነው ይህ ነገር እስቲ ጠዋፍ ይላል نعم يعني تطوف حول القبر ثم تتبرك من التراب ثم تدعو الميت
እና ጠዋፍ ይህ ሶስት ነገሮች የሚታይበት ነገር ነው መጀመሪያ ወደዛ ቀብር ብለህ መሄድ እንደ ዒባዳ አላህ Subhanahu Ta'ala አጅር ይሰጠኛል አላህ Subhanahu Ta'ala በረካ ያመጣል ይሰጠኛል ብለህ ወደ አንድ ቀብር መሄዱ ትልቅ ወንጀል ነው ሁለተኛ እዛ ሄደ በደሪህ ወይም በቀብሩ 7 ዙሪያ ሾጥ ማር እንትኑ ጠዋፍ ማረጉ ትልቅ ወንጀል ነው ሶስተኛ ደግሞ ከዛ ከአፈር እጅህ ያነሳህ ለበረካ ማለቱ ራሱ ወይም በቀብሩ እንደዚህ መዳበስና እንደዚህ እጅህ አርገህ እንትን ማረግ ከዛ ቀጥሎ ደግሞ የሞተ ሰውን ስጠኝ ያልክ ዱዓ ማረጉ እነዚህ ያጠቃለለ ነው ማለት ነው اسمعوا الى الادله ይህ ነገር ሽርክ መሆኑን በቁርአን ብዙ አዲላና በአሐዲስ النبي صلى الله عليه وسلم ብዙ መስረጃዎች አሉ ማለት ነው عن عائشة የነቢያችን ሚስት ናቸው እና عائشة ምን ትላለች አንድ ቀን ነቢያችን ታሞ ባልጋ ተኝተው ያሉ ሁለት ሚስታቸው አለህያ ኡሙ ሰለማ ወኡሙ ሐቢባ የሚባሉ ሁለት ሚስታቸው ወደ ኢትዮጵያ ሄደው ነበር ሂጅራ ማለት ነው እና ከስንት ዓመት በኋላ ከተመለሱ ስለ ሐበሻ ወይም ስለ ኢትዮጵያ ይናገሩ ነበር ምን አሉ መሰላችሁ እርስ በርሳቸው የተናገሩ ነቢያችን አልጋ ላይ ተኝተው ሰሟቸው ማለት ነው ምን ይላሉ እነዚህ ሁለት ሚስቶች በኢትዮጵያ እኮ አንድ ቤተክርስቲያን አይተናል እንደዚህ የዒባዳ ቦታ ነው እና እዛ ስዕል ምናምን ተስለዋል የማርያም የክርስቶስ አንዳንድ ደግሞ በእስላም ነው መሰለኝ ቀብር የምናምን ስዕል ያለበት ያኒ የዒባዳ ቦታ አይተናል ምናምን ብለው ይናገሩ ነበር አሁን ነቢያችን ሰሙና ከተኙበት እንትን ብድግ አሉና يقول صلى الله عليه وسلم نعم ምን አሉ እነዚህ እኮ አሉ ነብያችን ሰለላሁ ዐለይሂ ወሰለም اولا اذا مات منهم الرجل الصالح እንደዚህ መሰሉ ህዝቦች አሉ ያ صالح ሰው የተባለ ከሞተባቸው አለ اذا مات فيهم الرجل الصالح بنوا على قبره مسجدا በዛ ቀብር አንድ መስጂድ ይሰሩና ከዛ ኋላ በየአመቱ ዚያራ ይያሉ እዛ ጠዋፍ ያደርጋሉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም اذا مات فيهم الرجل الصالح بنوا على قبره مسجدا وصوروا له تلك الصور ይህ አሁን ስትጠቅሱት የነበረ ስዕል ምናምን ትምሳል ምናምን ያደርጋሉ አሉ ኡላኢከ ሽራሩ الخلق عند الله እነዚህ ሰዎች እኮ የባሱና የተረገሙ የረከሱ ሰዎች ናቸው በዚህ ዱንያ አላህ Subhanahu Ta'ala በጣም የሚጠላቸው ሰዎች ናቸው ምክንያቱም ትልቁ ዒባዳ ለአላህ የሚገባው ለነዚህ በስዕል ያደረጉት እንትን ሰጡት ይላሉ طيب ሌላ ደግሞ አለ يقول النبي صلى الله عليه وسلم كبار قال يناغرالو ስለዚህ ጉዳይ يقول لعنة الله على اليهود والنصارى اتخذوا قبور انبيائهم مساجد يعني لعنة يا الله لعنة يوردባቸው እነዚህ ነሳራና ይሁዶችና ክርስቲያን በሙሉ يعني የነቢያቸውን ቀብር መስጊድ ያደረጉ እዛ ስንት ሽርክና ስንት ለአላህ የሚገባ ዒባዳ የሚያደርጉት ለዕና ይወረድባቸው አሉ طيب ما بالك يا اخوا የነቢዮች ቀብር መስጊድ ያደረጉት የነቢዮች طيب የነቢዮች እንግዲህ ክልክል የሆነው ያንድ ማንነት ያልታወቀ ሰውማ እንዴት መስጊድ አድርገህ ቁባ አድርገህ በየአመቱ ዚያራ ምናምን ትላለህ አሁን እውነቴን والله العظيم اقول لكم لو سالت اي انسان አሁን ለምሳሌ 1000 ሰው በአንድ ቀብር ዚያራ ሲያደርጉ 10 በክታርዶ 100 በክታርዶ በሪየታርዶ ምናምን ሲበሉ ሲጠጡ ሁሉም አስቁመህ ማን ነው ይህ በቀብር ያለው ብትለው እገሌ ይልህ ነው ስለሱ ምን ታቃለህ አሁን በቀብር ውስጥ ምን ያደረገ ነው እንዴት ነበር አንተ አይተዋል ወይ አዕማሉ صالح ነው صالح አይደለም አላህ ተቀብሎታል አልተቀበለትም ማንም ሰው ደፍሮ እንደዚህ ለማለት የሚችል ሰው የለም ስለዚህ የነቢዮች ቀብር እንኳን የተከለከለ እንዴት የሌላ ሰው ይፈቀዳል ይላል طيب ሌላ ደሊል ደግሞ ሌላ ማስረጃ يقول النبي صلى الله عليه وسلم يقول الا وان من كان قبلكم يا امه محمد سمو ይላሉ ከናንተ በፊት የነበሩ ህዝቦች كانوا يتخذون قبور انبيائهم مساجد يعني يا ነብዮችን እንትን ቀብር መስጊድ ያደረጉ እዛ ስንት ሽርክ ያደርጉ ነበር አላ እኔ አዋጅ ሰጣለሁ فلا تتخذوا القبور مساجد
نعم فإني أنهاكم عن ذلك قبر كاياتشو إذا مسجد سرتاتشو إذا عبادة እንዲደረግ الفقدم اللهم الفقدم ይህ ነገር ክልክል ነው አሉ طيب وهذا الطواف يا اخوه ይህ طواف እውነቴ ነው طواف ማለት በካዕባ የምናረገው 7 ዙሪያ ነው አይደለም ይህ طواف አላህ Subhanahu Wa Ta'ala የፈቀደው አንድ ቦታ ብቻ ነው እሱም ካዕባ ብቻ ነው نعم يقول سبحانه وتعالى وليطوفوا بالبيت العتيق بس لا أتاقنيم ما ننبوتها يلم حتى بيت المقدس حتى مسجد النبي صلى الله عليه وسلم في المدينة طواف من بال الزايلم طيب الدليل القوي جدا بتعام كبادنا تنكره هنا مسرجة كزي حديث بهالا عند سوية من ناقر كالي ونتينو طلاتو نبياتشن ناتشو طلاتو الله نو إنا استي بدن بسموت من دنو ميلوت نبياتش صلى الله عليه وسلم طيب يقول ترى أن الناس يرحلون إلى قبور مسافة بعيدة جدا لرجيم جزو لمثال بأجراتشن إني بنبركبت كتما نعم ياند الشيخ نبر بيأمتو زيارة متدرجبت كذب حالا بزو باسات سياراتنا مكيناوش يسبسبونا طوات كصلاه الفجر جمرن በቃባሳት ወረፋ ያደርጋሉ እንሞላለን እዛ ከተማ በሙሉ ጥርግርግ ብሎ ወደዛ ይሄዳል አንድ 10 ኪሎ ሜትር ርቆ ነው የሚገኘው እዛ ሄደን ከጠዋት እስከ ማታ ድብስ ይመታ ሞሊድ ሲደረግ ሴቶቹም ወንዶቹም እዛ በቃ اختلاط ነው ድብልቅ ነው ከዛ ኋላ ምንድነው ስትለው ያ اخي ዚያራ እኮ ነው የሼክ ኢገለ ይባላል طيب አንደኛ ነገር والله እኔ በጣም የሚያሳፍር ነገር ብዙ አይቻለሁ አንድ ቀብር ነበር እዛ በየአመቱ እንትን የሚደረግበት ዚያራ ምናምን والله اقول لكم يعني ሴቶቹ አጭር ለብሰው ይመጣሉ አጭር ከዛ በኋላ ጎንበስ ብለው እንደዚህ ስጁድ ያደርጋሉ ለዛ ቀብር ደሞ አንዱ ጥላት ይዛት መጣለች አንዱ ወርቋት ሰጣለች አንዱ ሻማት ሰጣለች አንዱ ገንዘብ ሰጣለች አንዱ ምግብ ይዛት መጣለች ከዛ ቀብሩ በቃ ይሞላል በእንትኑ ለማን ነው ይሄ እንግዲህ እናንተ ወቁት ለማን እንደሆነ ከዛ በኋላ ትመጣና አንዲት ኮንች والله የምናቃቸው ሴቶች ነበሩ ዝሙት የሚያርጉ ቤት ከፍተው ዝሙት የሚያርጉ በእንትኑ ከዛ በኋላ ይመጡና ሻማና ጥላ ይዘው መጣሉ ለወሊዩ ይሰጡና ከዛ ጎንበስ ብሎ እንደዚህ ብሎ ህፃኖች ነበር እዛ ጊዜ ጎንበስ ብሎ ስጁድ ወድቀው ሲለምኑት والله የውስጥ ስራቸው እናየው ነበር ንስቃለን በቃ ህፃኖች ነን ካካ ብለን ንስቃለን ምንድነው እሺ የምታረገው ምናምን እንላለን ከዛ በኋላ ቀኑን በሙሉ እዛ ድብስ ይመታ ያ اخي سبحان الله العظيم ይህ ነገር እውነቴ ነው በጣም መጫወቻ ሆነዋል እና ይህ ነገር ይታይ ነበር ነብያችን ምን አሉ ስለዚህ يقول النبي صلى الله عليه وسلم هذه الرحلة وامثالها ممنوع እንደዚህ የመሰለ ጉዞ አላህ እንዲወደልኝ ሊወድ አላህ እንዲ አጅር እንዲሰጠኝና አላህ እንዲከፍለኝ እንዲወደኝ ብለህ ይህን ጉዞ ማረጉ ራሱ በጣም ከባድ ወንጀል ነው አሉ ምን አሉ ነብያችን ሐዲስ صحيح يقول لا تشد الرحال إلا إلى 3 مساجد المسجد الحرام ومسجد هذا والمسجد الأقصى لا تشد الرحال من معناته يعني سفر ويم لغوزو لسفر بله الله اندي ودኝ بله نا مكينه قط ارغه ويم فرس انتن ارغه بقى ምግብ ይዘህ እንትን ይዘህ ለጉዞ الله اندي ወድልኝ بله የምትጓዝበት ኢባዳ በዚህ ዱንያ የለም 3 ብቻ ናቸው ያሉ አሉ ነብያችን لا تشد الرحال إلا إلى 3 مساجد لصوص مسجد بيتشانو يميهونو المسجد الحرام اللي هو المسجد الحرام لزيارام يهون لحج يهون لعمرة بله تهدى له يه الله يدنققونه ومسجد هذا مسجد النبي صلى الله عليه وسلم والمسجد الأقصى اللي هي جيروسالم الزم تهدى له أما لزيارة غيره ليس من الدين نعم حتى قال العلماء لو ذهب إنسان ليزور قبر النبي صلى الله عليه وسلم نعم هذا لا يجوز ለምሳሌ አንተ ከአዲስ አበባ ተነስተህ የነብያችን ቀብር ለመዞር ነው ብለህ ከተነሳ ንያው ባጥል ነው ፋስድ ነው ውድቅ ነው ጥሩ አይደለም ይሄ ነገር ለምን ቀብር የሚዞር የለም በዱንያ የሚዞር ቀብር ወላ አንድ የለው hatta የነብያችን ቀብር ምንድነው የሚዞረው እንግዲህ የነብያችን መስጊድ ለመዞር ካዕባና መከል ሙከረማ ለመዞር ብለህ ነው የምትሄደው እንጂ የነብያችን ቀብር ብለህ ንያ አታርግ አንድ وإذا دخلنا المسجد مسجد كجبان دمو ينبياتشن مسجد لا ندعو ونحن مستقبلين القبر ودا قبر فيتاچن አርገን ደሞ ዱዓ እናደርግም ምንድነው ምናደርገው ንገባና ከዛ ኋላ السلام عليكم ورحمة الله ብለን
እንትን ነው የምናደርገው እንጂ ዱዓ ለራሳችን ዱዓ ስናደርግ ወደ ቂብላ ፊታችን አድርገን ነው ዱዓ የምናደርገው እንላለን። طيب አሁን አንድ ነገር ልንገራችሁ። ይህ እንትን ይህ ጠዋፍና በቀብር ምናምን የሚደረገው ከየት ነው የመጣው? ማን ነው የፈለሰፈው? ይህ ነገር ማን ነው የፈጠረው ብንል ይህ ነገር የአኽዋ ድሮ በሰይድና ኑህ ጊዜ يعني ከስንት ሺህ ዓመታት በፊት በሰይድና ኑህ ጊዜ የተጀመረ ነው። ዑለማ ምን አሉ? ከሰይድና አደም ጀምሮ እስከ ሰይድና ኑህ 1000 ዓመት እንደዚህ ሽርክ የሚባል አልነበረም። ሽርክ በሰይድና ኑህ የጀመረው እንዴት ተጀመረ መሰላችሁ? አንዳንድ ሼኾች ነበሩ፣ ትላልቅ ሰዎች ሞተዋል። እነሱ ሼኾች አላህ Subhanahu Wa Ta'ala በስማቸው በቁርአን ጠቅሳቸዋል። ወደን ወስዋዕን ወየዑቃ ወነስራ እንደዚህ ብሎ ስማቸው ጠቀሳቸው። እነዚህ ትላልቅ ሰዎችና በጣም አላህ የቀደሳቸው ሰዎች ነበሩ። እነሱ ሲሞቱ ህዝቡ አዘነ። ምን አለ? እኮ ሼኽ የዑቅ እኮ ነው ሙተዋል ምናምን ያለ በቀብር መሄድ ጀመረና ሸይጣን መጣ። ሰው ተመስሎ ሸይጣን መጣና እንዴ ይህ እኮ ሼኽ የዑቅ እኮ እናንተ ዝም ብላችሁ ህፃን ሆናችሁ ነው እንጂ ድሮ እኮ አባቶቻችሁ ዝናብ ከፈለጉ እሱን ይጠይቁ ነበር ብሎ ነገራቸውና ከዛ ኋላ ይሄን ነገር በልባቸው አስገባ። ተገዝዋቸው አምልኳቸው አላለም። ምክንያቱም ብልህ ነው ሸይጣን፣ ቀጥታ እንደዚህ አላለም። ግን እነዚህ እኮ የተቀደሱ ሰዎች ናቸው ብሎ እንትን ሲል ከዛ ኋላ ወደዛ መሄድና መምጣት ጀመሩና እንደገና ከስንት ዓመት በኋላ መጣና ምን አላቸው? ምን አለው ለምን ታዝናላችሁ? የሼኽ ነዑቅ የሼኽ ነስር የሼኽ ወድ ብዙ አትዘኑ። እኔ እኮ ትምሳል አድርግላችሁ እችላለሁ። ትምሳል ማለት በድንጋይ አድርገን የነሱን ስዕል አድርገን ሁሉ ጊዜ በየአመቱ እየመጣችሁ እዚህ ዚያራ ለማድረግ እኮ ትችላላችሁ ብሎ ሰው መስሎ መጥቶ ሲያማክራቸው እሺ ያሉትና አሁን በድንጋይ አንድ ቁባ የቀብሩ እንትን አንድ ስዕልና يعني በድንጋይ ተወቅሮ የሼኹ ስዕል አደረጉና በየአመቱ መጥተው እንደዚህ አሁን ደግሞ ተገዝዋቸው አላለም። ላኪን እነዚህ ህዝብ ሼኹ ትላልቅ ሰዎች ሞተው የነሱ ልጆች ሲተኩ አሁን ምን አላቸው? እናንተ እኮ ህፃናት ናችሁ አታውቁም። አባቶቻችሁ እኮ ለነዚህ የዑቅ ወድ ወስዋዕ የሚባሉ እኮ እናንተ አታውቁም እንጂ አባቶቻችሁ ዝናብ ሲፈልጉ እነሱን ይለምኑ ነበር። አንዲት ሴት ለምሳሌ የማትወልድ ከሆነች ልጆች ከፈለገች እነሱን ትለምን ነበር ብሎ አስተማራቸውና ከዛ በኋላ ሽርክ ተጀመረ። ቀብር እየሄድክ ጠዋፍ ተጀመረ። ከዛ ቁባ ሰርተ ምናምን ይሁሉ አሁን የምናየው ቆሻሻ ነገሮች በዛ ጊዜ ተጀመረና እስካሁን ድረስ እየሄደ ነው። ነቢያችን አላህ የላካቸው እነዚህና እነዚህ የመሳሰሉ ሽርኮች ለማስወገድ ነው እንላለን። طيب አሁን አንድ መጨረሻ ጥያቄ ልጠይቅ ያ اخوا يعني ለምሳሌ አሁን አባቶቻችን ይህ ነገር አያውቁም ነበር ወይ የሚል ጥያቄ ሊመጣ ይችላል። እዛ ጊዜስ ዳዕዋ አልነበረም ወይ? ሁለተኛ ጥያቄ። እነዚህ ሁለት ጥያቄ ልመልሳቸው እሞክራለሁ። نعم አባቶቻችን በነበሩበት ጊዜ ዳዕዋ የሚያርጉ ሰዎች ብዙ ነበሩ ግን የሰማቸው ሰማ እምቢ ያለ ደግሞ እምቢ ያለ ያው ሽርኩ እየቀጠለ ነው። ትልቁ ማስረጃ ልንገራችሁ። አሁን ሼኽ ኢብራሂም ነኝ አይደለም? እንደኔ የመሰሉ ደግሞ ብዙ ሼኾችና ዑለማዎች አሉ። በየመንደሩና በየከተማው በየአቅጣጫው ዑለማዎች ምን እያሉ ነው? አሁን በአሁኑ ጊዜ